የነበረውን ታሪክ ኮርጆ ሳይሆን በወቅቱ የነበረውን ነገር ስለሚያውቀው ሱረቱ ፉርቃን ምዕራፍ 25 ቁጥር 6 ላይ በሰማይና በምድር ያለው ሚስጥር የሚያውቀው አወረደው በላቸው እርሱ ሁሉን አዋቂ ነው በላቸው ይላል። ስለዚህ ለረሱል ሰለላሁ ዐለይሂ ወሰለም ስለ ዩሱፍ ዐለይሂ ሰላም የሚተርከው ቁርአን ላይ ያለውን እየተረከ ያለው አምላካችን አላህ ነው ራሱ ማለት ነውና ዮሴፍን ሲሸጡ አንተ በዛ አልነበርክም እያለ የሚተርከው ተራኪው ራሱ የዓለማቱ ጌታ አላህ ነው። ኮረጀ ልትለው አትችልም። የዓለማቱን ጌታ አላህ ኮረጀ የሚባለው አንድ ሰው ዝም ብሎ ከመሬት ተነስቶ ከአንድ ሰው ሲቀዳ ነው። ልክ እንደ ጳውሎስ ልክ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ ሲቀዳ አሁን ለምሳሌ ከላይ ተብሎ ተጽፏል እያለ ቢናገር እሱ ተኮረጀ ነው የሚባለው። ራሱ ኖርማሊ ተብሎ ተጽፏል ካለ ኮት እየተደረገ ይወሰደ ከዛ ነው የወሰደው ይባላል። ይሄንን ግን እየነገረን ያለው ሱረቱ ዩሱፍ ምዕራፍ 12 ላይ ከመጀመሪያው ከመነሻው ጀምሮ የዓለማቱ ጌታ ነው እንተርክልሃለን ብሎ ነው የሚጀምረው። ተራኪው ራሱ የዓለማቱ ጌታ አላህ ነው። ስለዚህ ተወሰደ ያልከውን ነገር አረመው። መጀመሪያ ተወሰደ የሚለውን ነገር ከየት ነው ያመጣኸው? ከየት ነው ያመጣኸው? ተወሰደ ከዘፍጥረት 37 ላይ የተወሰደ ነው ያልከውን ከየት ነው ያመጣኸው መረጃውን? እንደዚህ የሚል ሱራ 12ን አነበብኩት። ስታነበው የሚተርከው ማን ነው? ተራኪው ማን ነው እኮ? ምንም ይሁን ዞሮ ከሆነ እኮ አዲስ ነገር አልመጣም ነው እኮ የኔ ሐሳብ እኮ። አሁን አዲስ ነገር የግድ መምጣት የለበትም እኮ። አሁን ፖይንቱ እሱ አይደለም። አንተ ግን መጀመሪያ ምን አልክ? ኦሪት ዘፍጥረት ምዕራፍ 37 ላይ ያለውን ነው የወሰደው አልክ። የወሰደው ማለት ስህተት ነው። ይሄን መጀመሪያ ተቀበል ስህተትህን። ተኮረጀ የሚባለው ፈጣሪ እንዴት ኮረጀ ልትለው ትችላለህ? ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ የአላህ ንግግር ነው። ሱረቱ ዩሱፍ ምዕራፍ 12 ሙሉን የሚናገረው የሚተርከው አላህ ነው እየተረከ ያለው። ልዩነት አለው ወይስ የለውም አተራረኩ ከዘፍጥረት 37 ጋር? እሱ ሌላ ጉዳይ ነው። ግን መጀመሪያ ወሰደ ልትልበት በአራት ነጥብ ልዘጋበት የቻልከው ምንድነው? ኮንክሉዥን ላይ ያደረሰ ነገር። አመሰግናለሁ። እኔ አላህም ገለጸለትን በል ለሙሐመድ ያው ተረከለትን ምን በል ግን ይሄ ከ37 ዘፍጥረት እዛ ጋር ያለውን ነው የተረከለት እንጂ የዮሴፍን ታሪክ ለምሳሌ ያለውን ቆይ እዛ ጋር ያለውን ስለመተረኩ ምንድነው ማስረጃ? ለምሳሌ እዛ ጋር ያለውን ስለመተረኩ ለሁሉን አዋቂ አይደለም? የነበረውን ታሪክ ወደኋላ የነበረውን ነገር መተረክ አይችልም? በቦታው የነበረውን ነገር ጊዜን ድበው በውቱ እና ቦታ የአንዳም መቶ ለረሱል ሰለላሁ ዐለይሂ ወሰለም በቦታው ስላልነበሩ ተረከላቸው፣ ነገራቸው ስለሳቸው ማለት ነው። ከዛ ላይ ወስዶ ነው የሚያሰኝ ነገር አለ ወይ ነው የኔ ጥያቄ እኮ አንድ ነው እኮ። አሁን አዲስ ነገር እኮ ያኛው አልጠየኩም። ምንድነው ይለያያል አይደለም ጥያቄው። ከመነሻው ወስዶ ነው ከዛ ነው የወሰደው። ሌላ ቦታ አላስኬድም፣ ይቅርታ። እኔማ ጠየቁት ያልክበትን አራት ነጥብ ላይ ያዘጋ ወይም ደግሞ ላይ ያደረከው ዝም ብሎ ስፔኩሌሽን ነው። አራት ነጥብ ላይ መዝጋትን ምዳሜ ላይ መድረስ ነው። የዓለማቱ ጌታ የዓለማቱ ለምሳሌ ቁርአኑንም ታውቀዋለህ። ግን አንተ ስታየው በነፃ በኖርማል አይምሮ ስታየው ሱራ 12 ያንን እዛ ያለውን ድጋሚ ገለጸለት ያስማማኛል። አልገለጸም። እዛም ሲጀመር አልገለጸም እኮ እሱ ያኛውን አልገለጸም። ይሄ ከሆነ መጀመሪያ ዛሬ ድምታው ይኸውልህ ከዛ ወስደዋል ያልክበትን ነገር ነው እኔ የፈለኩት። ከዛ ወስደዋል ያልክበት ምክንያት እንድትነግረኝ ነው የፈለኩት። ራሱ አሁን ወስደዋል ማለት የምትችለው አንዱ የሌለውን የሌላውን ነው የምትወስደው። የራሱንም ከሆነ እዛ ጋር የገለጸውን ድጋሚ እዚህ ጋር ገለጸውም ካልከኝ እሱም ሌላ ጉዳይ ነው። ያም አያስማማንም በእኛ በእስልምና። ምክንያቱም ዘፍጥረት 37 ላይ ገና እንመጣበታለን። እኔ ጠየቅኩት ጥያቄ ሱረቱ ዩሱፍ ምዕራፍ 12 ላይ የሚተርከው ተራኪ አምላካችን አላህ ነው። አምላካችን አላህ ሁሉን አዋቂ ነው። ይሄ ሁሉን አዋቂ ከዘፍጥረት 37 ላይ እየወሰደ ነበረ ሲናገር የነበርክበት ያልክበትን ነገር ስህተት ነው። ስህተትን እመን። ወደሚቀጥለው ለመሄድ ኦኬ። ስህተት ነው ካልክ አንተ እኔ ልክ ነው ብላ አይሆንም። አንተ ታያለህ። ኖ አይደለም። ወሰደ ማለት አትችልማ። አይሆን ወሰደ ማለት የምትችለው እሱ ጋር የሌለ ነገር እሱ የማያውቀው ነገር ሆኖ
ገብቷል። በወቅቱ የተከሰተውን ነገር አንተ ስለተመሳሰለብህ ተመሳሰለብኝ ምንድነው ብለህ ነው እንጂ መጠየቅ ያለብህ 4 ነጥብ ዘግተህ ወስዶ ነው እዚህ ጋር የተረከው ማለት ስህተት ነው። ኖርማል ይቺን ነገር እንትን ብለህ አስረግጠህ አያት። እሺ ኦኬ አንተ ብዙ ነገር አመሰግናለሁ። ግን አሁንም አንድ ነገር የምነግር ለምሳሌ አልጨረስንም። ቆይ እዛው ላይ ነን። በቃ አሁን እኮ አንተ ይኸውልህ አልወሰደም ካልክ ይኸውልህ እዛ ያለው አይደለም ማስረጃ ማምጣት አለብህ። ወስዷል ለማለትም አንተ አሁን ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ቢሆኑ ተነስተው ቢሆኑ ረሱል ሰለላሁ ዐለይሂ ወሰለም ቢሆኑ የሚናገሩት ያን ነገር ተናጋሪ ቢሆኑ እሳቸው ከሆነ የሚናገሩት እሳቸው ወስደው ነው ልትል ትችላለህ። እንደዛ ደግሞ ከወሰዱ ላይ ቀር ደግሞ ሌሎችም የሚወሰዱ ነገር አለ። ስለ ሁድ ታሪክ አሁን ቁርአን ማን ባይብል ላይ አለ። ስለ ሷሊህ ታሪክ አለ። ስለ ሸዋይብ የሚባለው ነብይ ታሪክ አለ። ራሱ የኑህ ታሪክ ራሱ የነበረው እንዴት ወይ እንደወረደለት ምናምን ነገር የሚተረከው የነበረውን ነገር አጠቃላይ ባይብል ላይ አታገኝም። እነዚህ አይነት ነገሮች ሲዎች ወሰደ ስትል ዝም ብሎ በከፊል አይደለም መሆን የነበረው። ገብቷል። የነበረውን ታሪክ በወቅቱ የነበረውን ነገር አምላካችን አላህ ሙሉ አዋቂ ነው። ወደኋላ የነበረው ገይብ የሆኑ ነገሮችን የሩቅ ነገር ሚስጥሮችን ያውቃል። ለሱ ወሰደ የምትለው ነገር አይደለም የመጀመሪያው ማለት ነው። ወደ ባይብል ደግሞ እንምጣ ታዲያ። እዛ ጋር የገለጸው ነው ድጋሚ ያመጣው ደግሞ እንዳትል ደግሞ ዘፍጥረት 37ን የጻፈው ማን ነው? ወይም የዘፍጥረት 37 ተናጋሪና ጻፊ ማን ነው? አለ እውነትዬ። እንግዲህ ዋይድ አንድ ነገር ልንገርህ። እኔ ይሁን ለግንዛቤ ያክል ነው እንጂ የምንወያየው ለግንዛቤ እንደው ለመረዳት ያክል ነው እንጂ ያን ታሪክ ማወቅ ለኔ ብዙም ፋይዳ አይሰጠኝም። ሂስትሪውን ማወቅ አንድ ነገር ነው። ነገር ግን አንተ ታውቃለህ። አሁን አንተ አሁን እንደዚህ ነው ብለህ ያልከውን ነገር እኔ ምንም ልከራከር አልችልም። ታውቃለህ። ዘፍጥረት 30 ማን ጻፈው ገሌ ጻፈው እኔ ያን ታሪክ ማወቅ አይጠበቅብኝም። ነገር ግን በሙሴ ተጽፏል ተብሎ ተነግሯል። 5ቱ ኦሪቶች ግን አንተ ታውቃለህ። ዘፍጥረት 37 ላይ ጀምሮ እስከ 50 ድረስ ባለው ዮሴፍ እንዴት እንደተደረገ አይታል። ይሄን ታሪክ ደግሞ እዚህኛው ቁርአን ላይ ሳገኘው ኦኬ አላህም እግዚአብሔርም አንድ ናቸው፣ አዎ ልክ ነው ባለን ማለፍ እንጂ አይደለም እዛ ጋር ያለው አይደለም ብትል እኔ ምንም ልከራከር አልችልም። ልክ ስለሆነ ልከራከር አልችልም። እንድሪያስዬ እንደዚህማ አትሽሽ። የጠየቁ ጥያቄ ኦሪት ዘፍጥረት ላይ ያለውን 37 ላይ ያለውን የጻፈውና እየተረከልን ያለው ተናጋሪው ማን ነው ነው የጠየቁ። ማን ነው እየተረከ ያለው? ዘፍጥረት 37 እየተረከ ያለው ዮሴፍም እግዚአብሔር ገልጾለት ነው። አዳምጠኝ ልንገርህ። ዮሴፍ ሙሳ እንትን ማን ነው ሙሴ አልነበረም። ይሄ ታሪክ እግዚአብሔር ራሱ ሰማይና ምድር ፈጠረ። ዘፍጥረትን ሙሉን መጽሐፍ አንተም አዳምጠኝ። ጥያቄን አገኘዋ መጀመሪያ እንድሪያስዬ፣ አንተም አገኘው ጥያቄ። ኦሪት ዘፍጥረት ላይ ያለውን ታሪክ የሚተርከልን ማን ነው? ጸሐፊው እናንተን ማን ነው አልኩ። ሙሴ ነው አልከኝ አይደለ? ኤቪደንስ አምጣ እስቲ። ኤቪደንስ ከፈለከው መጽሐፍ ላይ ማምጣት ይችላል። ዘጸአት 3 ላይ በመጀመሪያ ጊዜ እግዚአብሔር ለሙሴ ተገለጠ። ምን አለው? እኔ አብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ብሎ አለው አይደለ? አዎ እኔ ጥያቄ እሱ አይደለም፣ ዘጸአት ላይ አይደለም ጥያቄ ዘፍጥረትን 37ን ነው የዘፍጥረትን 37 የሚተርክልን ተራኪ ሙሴ ነው ያልከበትን ኤቪደንስ ከባይብል ስጠኝ ነው ያልኩ። ከሌለ የለም በለኝ፣ ካለ አለ በለኝ። ኤቪደንስ ስጠኝ። ሌላ ቦታ አትሂድ። ይኸውልህ እግዚአብሔር ሰማይና ምድር ፈጠረ ብሎ የጻፈው ሙሴ ነው። ማስረጃ ስጠኝ። ሙሴ የተገለጠው እግዚአብሔር ነው። ሙሴ ስለመሆን ማስረጃ ስጠኝ። አይደለም ሌላ ቦታ አትሂዳ። እኔ እሱንማ አውቃለሁ እኮ ግን ሙሴ ስለመሆኑ ማስረጃ ስጠኝ። እንደው ሙሴ አይደለም መጽሐፉ ብቻ አይደለም ተናጋሪው ሙሴ ስለመሆኑ ዘፍጥረት 37 ላይ ያለውን ስለ ዮሴፍ እየተረከልን ያለው ሙሴ ስለመሆኑ ወይም ስለ መጽሐፉ ኤቪደንስ ስጠኝ። ከአዲስ ኪዳንም ቢሆን ስጠኝ እባክህ፣ እየጠበቅኩ ነው። ኦኬ፣ በመጀመሪያ ደረጃ ሙሴን ማወቅ መቻል አለብህ። አንድ ሙሴ ኦሪት ዘጸአት ምዕራፍ 4 ከቁጥር 12 እስከ 16 ድረስ የሙሴን ስልጣን ማወቅ አለብህ። አንድ ስለ ሙሴ ነብይነት አልጠየኩም። እባክህ ሌላ ቦታ አዳምጠኝ። ሌላ ቦታ አትሂድ። እኔ በጣም አዳማጭ ነኝ። አንተን ብቻ እንዳዳመጥ ሌላ ቦታ አትሂድ። ጊዜ አታባክን።
ጊዜ ስለሌለን ከጊዜ ጋር ነው የምንጫወተው። ኦሪት ዘፍጥረት ኦሪት ዘጸአት ምዕራፍ 7 ሆነ ምዕራፍ 4 ሙሴ የዘፍጥረትን ጸሐፊ እሱ እንደነበረና ተናጋሪ እንደነበረ ምንም ሽታው የለም። ጊዜ ነው የምናቃጥለው። ሌላ ቦታ አትሂድ። እኔ ጠየቅኩን ጥያቄ ዳይሬክትሊ ባይብል ላይ ኦሪት ዘፍጥረት ምዕራፍ 37 ላይ ስለ ዮሴፍ ያለው ሙሉ ትረካ የሚተርክልን ማን ነው? ሙሴ ነው ብለህኛል። ሙሴ ስለመሆኑ የጻፈበትን እና እሱ ስለመሆኑ ማስረጃ ስጠኝ። ሌላ ቦታ አትሂድ። ኦኬ አንዴ ሐሳቤን ልግለጽልህ። ከመጽሐፉን ላውጣ፣ አንድ ደቂቃ ታገስ። አውጣው ማስረጃ ካለ። ሙሴን መጀመሪያ ላብራራለህ። ሙሴን ማወቅ መቻል አለብህ። ስለ ሙሴ ነው ያውቃለሁ። ምን እንደሆነ ሙሴ ምን እንደሆነ አውቃለሁ። እኔ እሱን አልጠየቅኩም። ዘፍጥረት ሌላ ቦታ ትሄዳለህ። ለምን መሰለህ? እኔ ከጊዜ ጋር ነው የምጫወተው። ሌላ ቦታ እንድትሄድ አልፈቅድልህም። ላዳምጥ የምችለው ሀሳብ ላይ ነው። ይኸውልህ ላዳምጥ የምችለው ሀሳብ ላይ ነው ማዳምጥ። ስለ ሙሴ ነብይነት፣ ስለ ሙሴ መልእክተኛነት ለእኔ አትነግረኝም። ለአንድ ምንም ባይብል ክሉ የሌለው ሰው ለሌለው ሀሳብ ስለ ሙሴ ምንም ለማያውቅ ሰው ሂድና ንገረው። ኖርማሊ ማለት ነው። ወላሂ ነው የምልህ። እኔ የጠየኩ ጥያቄ ኦሪት ዘፍጥረትን የጻፈው ሙሴ ስለመሆኑ ማስረጃ ምንድን ነው ያልኩ ጠየኩ። አንተ ዋሂድ ቴንኪው፣ አመሰግናለሁ። በጣም እኔ አዳማጭ ሰውና ትሁት ሰው እንደሆንክ ነው የማውቀው። አሁንም እያዳመጥኩ ነው። ተቀይረብኛል። ኖ እያዳመጥኩ ነው። አሁን መረጃው ከሌለ የለኝም በለኝ። አዳምጠኝ። አይ ነው አይደለም። ፍፄ ያለ ታዛቢ፣ አቡሳራ አለ፣ ሁሉም ይታዘቡ። ታዘባል። የሚያዳምጥ ሰው ይታዘባል። ወላሂ ይታዘባል። አዳምጣለሁ። ጥቅስ አውጣ። አዳምጠኝ። በደቂቃ ትናገር ሰው ነህ የማውቅህ። አሁን ግን ያ ዋሂድ ኃይሉ ዮሐንስ ጋር የተመካከረው ዋሂድ አይደለም። እኔ ደግሞ እንደዛ አይነት ብዙም ነው። እሱ አሸንግለኝ ተው። እኔ ወጣዋል። ስለዚህ አመሰግናለሁ። በቃ መልስ የለህም ማለት ነው። የለህም ማለት ነው አይደለም። አንተ የለህም ማለት ነው። አዳምጠኝ። ሙሴ ስለመጻፉ እንደሆነ እንኳን አንድ ነገር የምነግርህ ዋሂድ አዳምጠኝ። ለምሳሌ አንተ ሙሴ ምን እንደሆነ እንኳን ስለ ሙሴ ምንነት እንኳን ላስረዳ ስል ነው አውቃለሁ ብለህ እኔማ የማውቀውን አታውቅም አንተ ባይዘውኝ። እኔ ጠየኩት ጥያቄን አይደለም እያብራራልኝ። አዳምጠኝ ዋሂድ። ለአንድ ነገር ልንገርህ። አንተ የምታውቀውን እንደማላውቅ ሁሉ እኔ የማውቀውን አታውቅም አንተም። ጥያቄ እሱ አይደለም። ያንተ እዚህ ጋር እኮ ተሻለ መለካከት አይደለም። እውቀት ልንፈታተሽ አይደለም ዋሂድ። አይ እኔ ጠየኩት ጥያቄ መውራት አልፈልግም እኮ። የለም ሌላ ቦታ ይችላል። እስቲ ፍፄ ዳኝ ፍፄ ዳኝ ሁለት ሲገለጥ አንዴ አዳምጥ አንተ። እሺ ኡስታዝ፣ እውነት ሲገለጥ ይኸውልህ አንተና እኔ በደንብ እንተዋወቃለን። አንተ እኮ ታከብራለህ እኮ ታዳምጣለህ እኮ። ቆይ አንዴ ስማኝ እውነትዬ፣ አንዴ ስማኝ። ኡስታዝ እየጠየቀ ያለው ጥያቄ ክሊር ነው። ለአንተ አይደለም ለእኔ ገብቶኛል። አንተ መጽሐፍ ቅዱስን ከ8 ዓመት በላይ ያጠና ሰው ነህ። እሱ የጠየቀ ጥያቄ ግልጽ ነው። መረጃው አለ የለም፣ ከሌለ የለም ነው። ስለ ነብዩ ሙሳ ለኡስታዝ አይደለም ለእኔ ልትነግረኝ ማለት ኤክስፕሌን ማድረግ አይጠበቅም። ኦልሬዲ ነው። ስለዚህ ብዙ ሰው ነው እዚህ እየተከታተለ ያለው። አንተ ደግሞ እንደ ትንሽ መሆን የለብህም። ወላሂ ነው የምልህ። ካላወቅኸው አላወቅሁት አምሶር የለም። ታስ ኡስታዝ አሁን የሚፈልገው እሱ ነው። ካለ ስጠው፣ ከሌለ ደግሞ ኦኬ ፈልጌ እመለሳለሁ። ታስ ስለዚህ ሁሉም እየሰማች ስለሆነ በጣም ነው የማመሰግነው። የአለማዳመጥ የማዳመጥ ጉዳይ አይደለም። ቱ ዘ ፖይንት መነጋገር አንድ ሰው ካልቻለ በቃ ምንም ማድረግ አትችልም። ራሱ ቱ ዘ ፖይንት ጥያቄ ምንድነው? ኦሪት ዘፍጥረትን እኔ ሙሴ እንዳልጻፈው ማስረጃውን ላመጣለሁ። ገና እኮ አጨረስኩም እኔ። ግን እሱ ግን ያለው ምንድነው? ዘፍጥረትን እየተናገረ ያለው ሙሴ ነው። ለሙሴ ደግሞ የገለጠለት ደግሞ እግዚአብሔር ነው አለ። እኔ ሙሴ ነብይ ነው፣ መልእክተኛ ነው። ፈጣሪ አይገልጥለትም ብዬ አላምንም፣ ይገልጥለታል። ግን ሙሴ ስለመናገሩና ስለመጻፉ ዘፍጥረትን ማስረጃ ወይ ከአዲስ ኪዳን ወይ ከብሉይ ኪዳን ማስረጃ ኤቪደንስ ያስፈልጋል። አሁን ዝም ብሎ በጨበጣ የቡና ወሬ የባልቴቶችና የወይዛዝርቶች ወሬ የምናወራበት ዘመን አብቅቷል። ኤቪደንስ ነው የሚያስፈልገው።
ዋይድ አይነት ዘለፋ በጣም የምጠላው ነው አንተ ወላሂ አንተ አይደለም አጠቃላይ ነገር ዋይድ በጣም አም ሶሪ ግነቴን ነው የምልህ እኔ እንዲህ አይነት ነገር የሚገርም ነገር በፍጹም አንተ ጀነራል ሰው እናወራው ኤቪደንስ ያስፈልገናል እያልኩ ነው ከኔ ጋር የሚያወራ ሰው ፍጹም ዘለፋ በጣም ከምጠላ ኧረ ተው ራሱን ይወጣው ወይስ አስወጣችሁት ነው ሰላም አለይኩም ወራህመቱላሂ ወበረካቱ ማን ያስወጣው ኡስታዝ ማን ያስወጣው ራሱ ካልሆነ ማን ይነካዋል አንተ ያወራህ ያለውን ሰማ ማንንም አያስወጣም እኔ አንድ ነገር ምናልባት ሌላ አማራጭ ልጠቀም ልገባ ሳይሆን አይደለም እሺ አትግባ በወሬ መካከል አትግባ እኔ ሁሉ ጊዜ ነገር ያለው በተለይ እኔ ስጓይ ማለት አትረብሻለህ አትረብሽ እውነትን ራሱን የወረደው አሉኝ አድሚኖችን ስጠይቃቸው ግባ በሉት ጋብዙ ተመለሰ ውይይት ስንጓይ መሀል ላይ አትግቡ ሙስሊሞች ተባካችሁ ማለት ጥሩ አይደለም ራሱ እኔና እሱ እየተወራን ነው እስከመጨረሻው ድረስ መጠበቅ ያለባችሁ አውርተን እስከምንጨርስ እስከምንፈቅድላችሁ ድረስ መሀል ላይ አትግቡ ምንድን ኔትወርክ ነው ያስወጣ አንድሪያስዬ አዎ አይ ኖ አይ በቃ እኔ ቤት ማንንም አያወርደኝም እኔ ፋጡማ ቤት በፍጹም ማንንም አያወርደኝም በቃ ግን አፉ በላይ ላላ ብላ አፉ በለኝ እኔ ወላሂ አላህ በሚያውቀው የወይዛዝርትና የቡና ወሬ በዚህ ዘመን አይሰራም ኤቪደንስ ያስፈልጋል ለማለት ፈልጌ ነው እንጂ አንተ እስካሁን ድረስ ስታወራ የነበረው የቡና ወሬና የወይዛዝርት ነው ብዬ ለማለት ወይም ለመንቆር ፈልጌ አይደለም ላላ ብላ አፉ በለኝ አላህ በሚያውቀው ማለት ልብኝ ያውቃል አላህ በቃ ላይ ትቻለህ አንተ ኖ አይ ሐሳቤን ተረዳኝ መጀመሪያ ሐሳቤን ተረዳኝ ምክንያቱም አንተን ኢሪቴት የሚያደርግ ነገር ተናግሬ ነው የምጠቀመው ነገር የለም ጊዜንም በጥሩ ነገር ማባከን ፈልጋለሁ ከማከብራቸው ሰዎች መካከል ደግሞ አንደኛው ነህ ግን እኔ ጥያቄ ዘፍጥረት 37 ላይ እየተናገረ ያለው ሙሴ አይደለም ራሱ ተጨማሪ ዕውቀት ልስጥ ለዛሬ ገብቷል የዘፍጥረት ጻፊና ተናጋሪ ስለ ዳን ያወራል ስለ ዳን ከተማ ያወራል እንደምትመለከተው ሙሴ ከሞተ በኋላ ነው ዳን የተቆረቆረችው ራሱ ከተማይቱን በዳን ስም ዳን ብለው ጠሯት ይላል አብርሃም እስከ ዳን ከተማ ድረስ እንደሄደ ዘፍጥረት ላይ ይነግረናል ዳን ደግሞ ከተማው የሆነ የተቆረቆረችው ሙሴ ከሞተ ከ80 ዓመት በኋላ በመሳፍንቱ ዘመን ነው ዘፍጥረትን ዝም ብለህ ስታጠናው ወደፊት ዶክመንተሪ ሃይፖቴሲስ የሚባል ነገር ስታጠና ዘፍጥረት ላይ እየተናገረ ያለው ተናጋሪ ሙሴ አለመሆኑን በደንብ ትረዳለህ ኢቭን ዘጻትም ዘሌዋውያንም ዘዳግምም እነዚህ አምስቱ ፔንታተች የሚባለው ነገር የተዘጋጁት ሙሴ ካለፈ ከ1300 ዓመት በኋላ ነው የተዘጋጁት በባቢሎን ምርኮ ጊዜ የነበሩ ሰዎች ናቸው ትረካውን የሚተርኩት አሁን ብዙ እንትኖች እያወቁ ነው አሁን ለምሳሌ ዘዳግም ምዕራፍ 34 ቁጥር 10 ላይ ሙሴ ሞተ በበዋ ምድረ በዳ ተቀበሩት ምናም ነገር እያሉ ያሉን እነሱ ናቸው በእስራኤል ላይ ንጉስ ከመንገሱ በፊት የነገሱ ነገስታት እያሉ የእስራኤል ንጉስ መንገስ ከተጀመረበት ከሳኦል በኋላ ያሉ ሰዎች ናቸው ታሪኩን የሚነግሩን ራሱ በእስራኤል ላይ ንጉስ ከመንገሱ በፊት የነበሩ በኦጽ በምትባል ሀገር በኤዶም የነገሱ ነገስታት እነዚህ ናቸው ያለ ዘፍጥረት 36 ላይ የሚነግረን ሙሴ አይደለም እርምን አውጣ እንድታቀው ፈልጌ ነው ዘፍጥረትን የጻፉት ሰዎች ታሪክ ጻፊዎች ናቸው የጻፉት ጻፊዎችም የጻፉት ደግሞ በመንፈስ ቅዱስ ተመርተው ሳይሆን የነበረው በወቅቱ የነበረውን ታሪክ በትውፊት ደረጃ ተቀበለውት ነው ሲዋረድ የመጣ ትውፊት ነው ሙሴ የተሰጠው መጽሐፍ አንድ መጽሐፍ ነው በአንድ መጽሐፍ ላይ 5 መጽሐፍ ጽፈው ታሪክን የሙሴን አወላለድ የአብርሃምን አወላለድ ዘፍጥረትን አጻጻፍ ዘፍጥረት ላይ እንዴት እንደፈጠረ በመጀመሪያ ሰማይና ምድርን ፈጠረ ምናምን ይያሉ የተረኩልን ተራራኪዎቹ ሙሴ አይደለም ራሱ ረጋ ብለ ጊዜ ሰተ አንብበው ለዛ ነው እኔ ጥያቄ እንዲፈጠር መጀመሪያ ጠየቁ ኦሪት ዘፍጥረት ምዕራፍ 37 ላይ ያለውን ሙሴ አልጻፈው ሙሴ አልተናገረ ከተናገረ ከጻፈው ጋር ኤቪደንስ ሙሴ ወሬላ ነገር እንደምት ስለገባኝ አሁን ቀጥል እሺ አመሰግናለሁ ዋይድ ምንድነው መሰል እግዚአብሔር ማን ነው የተገለጸው
ለታመም ይሁን ሳናይቆ እንጂ በሙሴ ዘመን አይደለም እግዚአብሔር ሰማይና ምድርን ይፈራው። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ፣ ምድርን ባዶ ነበረች፣ አንዳች አልነበረባትም ብሎ እግዚአብሔር ቃል በቃል ያናገረ ያ ሁሉ ሂስትሪ ለሙሴ ተነገረ እንጂ ለምሳሌ ዘዳግም ለምን ተጻፈ ብለህ ብትል በዛ ከግብጽ የወጡ ሰዎች ስላለቁ እነሱ እንደገና ታሪኩ ድጋሚ ነው የተጻፈው። ይሄንን ማየት ትችላለህ። ዘጸአት ላይ ያለው መለስ ተጠብቀው እንዴ ዘጸአት እስኪመለስ ተጠብቀው ላይ ፖዝ ብሎ ዘዳግም አምስት ላይ ተጽፏል። ስለዚህ ምንድነው አሁን እግዚአብሔር መጀመሪያ የተገለጸው ለሙሴ ነው። ሰማይና ምድርን ፈጠርኩ ብሎ የነገረው ለሙሴ ነው እንጂ ሰዎች ተነስተው በስጋዊና በደማዊ ዕውቀት ሙሴ እንትን አልጻፈውም ቢሉ ብዙ ምን ተቀባይነት የለውም። ለምን? እግዚአብሔር በአካል ያናገረው እንደ ሙሴ ማንም የለም። ለሌላው በህልምና በራእይ ነው፣ ለሙሴ ግን ቃል በቃል ነው ብሎ በአካል ያናገረው ሙሴን ነው። እንደ ሙሴ እግዚአብሔርን ያየው የለም። ደግሞ ጥበበኞች ሰዎችም የተሰጡት ጽላት የተሰጠው ቃል ኪዳን ብዙ ነገር የተነገረው ለሙሴ ነው። ታሪኩን ሁሉ አስተዋውሶ የጻፈው ሙሴ ነው እንጂ ማንም ሰው ዝም ብሎ ከመሬት ተነስቶ ዘፍጥረት ታዲያ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። እውነት ኡስታዝ ወጥቷል። ኔትወርክ ስላስወጣው አንድ ይሰማል። ጠብቀው። እሺ እስከዛ ታፕ ኮፒ ሊንክ አድርጉ። ኮፒ ሊንክ እያረጋችሁ አይደለም። ኮፒ ሊንክ አድርጉ ጀማው። እውነት አቤት፣ እንዴት አለ? ሰላም ነው አንዋርዬ? ስማ አንድ ነገር ስለገረስ ኡስታዝ ከመጣ ድረስ መማማ ነው። አንተና እሱ አሁን ያው ከኛ የተሻለ እውቀት አላችሁ። ስለዚህ ችግር የለውም። አንድ ነገር ሰጀስት ማድረግህ አንተ አሁን ኡስታዝ ጠይቀው ኡስታዝ የሆነ ነገር የማያውቀው ነገር ካለ አላቅም ማለት ምንም ችግር የለውም። እሱ ከኛ የተሻለ ደግሞ ከሁላችንም የተሻለ እውቀት ስላለው የሆነ ነገር ጠይቀው አላቅም ማለት እሱን ትንሽ የሚያደርገው ነገር አይደለም። አንተም እሱ ጠይቆ የሆነ ነገር ከሌለ መረጃው የለም ተስይት የሰው ልጆች ነን ገባ ሁሉንም አናቅምና ወይም ደግሞ በቃ መረጃ እስኪያጣርቼ መለሳለሁ። አሁን ግን የለኝ። በዚህ አይነት መንገድ ብትወያዩና ለኛም የማናቀው ነገር ብታሳውቁን መልካም ነው ያስባለሁ። አንዋር አንድ ነገር እስከሚመጣ ድረስ አንድ ነገር ልንገርህ። ይኸውልህ መጽሐፉ እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ የተባለው መጥቷል። ኔትወርክ ነው መጥቷል። ይሰማል? ችግር የለውም። እኔ ምናምን አለው መሰለህ ለምሳሌ በየጊዜው ሰዎች እየተነሱ አለው አይሰማም? ኦኬ ላስረዳ በቀላሉ ማለት ነው። ሰምቻለሁ በተወሰነ መልኩ ማለት ነው። ኦሪት ዘፍጥረት ምዕራፍ 14 ቁጥር 14 ነው አውጣው። አንድ ኤግዛምፕል ልስጥ። ኦሪት ዘፍጥረት እንትን በልክ አላ ጠገብህ አንተ አንብበው እስቲ እኔ እስከማወጣ እኔ በቃሌ ልጠቅስልህ እችላለሁ እስከ እንትን ድረስ ማለት ነው። ግን እያነበብከው ቢሆን ጥሩ ነው። አቡሳላ አተልቂውና አቡሳላ እሺ አንብበው። ችግር የለም ወይ ላውጣሽ? አቡሳላ አለ አለውኝ። ኦሪት ዘፍጥረት ስንት ነው? ምዕራፍ 14 ቁጥር 14 ላይ ክላስ አግባ እሺ አውጥቼዋለሁ እና አንብበው። እሺ አቡሳላ ካለ ምን ይላል? እስቲ አተልቀው አቡሳላ ጥቅሱን አተልቀልኝ። ወይ አንብብልኝ ወይ አተልቀልኝ። በደንብ አይታይም ለኔ። አብርሃምም ወንድሙ ላንብብልህ? እኔ ላንብብልህ? አዎ አንብበው። አዎ አብርሃምም ወንድሙ እንደተማረከ በሰማ ጊዜ በቤቱ የተወለዱትን 318 ብላቴኖቹን አሰለፈ። ፈለጋቸውንም ተከትሎ እስከ ዳን ድረስ ሄደ ይላል። ዳን የምትባለው ዳን ከተማ ባሪያቋ ሙሴ በሙሴ ዘመን ዳን የሚባል ሀገር ተቆርቁሯል።
ሙሴ አይደለም ይሄንን ሊያቀርቶ ታዲያ አይደለም ላይ ከአይቱ ማለት ነው ታሪኩን የሚያክሰው ነው ራሱ እንትን ሲል የነበረው ይሄ በዚህ ጥናት የዚህ ኤግዛምፕል አንድ ኤግዛምፕል ነው እንደውም የሰጠው ራሱ በእስራኤል ላይ ንጉስ ከመንገሱ በፊት በኤዶም የነገሱ ነገስታት እነዚህ ናቸው እያለ የሚዘረዝርልን ከባቢሎን ምርኮ በኋላ የነበሩ ሰዎች ናቸው። ኢቭን የአይሁዳኖችን ዶክመንተሪ ማገላበጥ ተችላል። ኢቭን ክርስቲያን ስኮላሮች ራሱ በአራት ነጥብ የሚስማሙበት ነገር ነው በአሁን ሰዓት ላይ ባለው ነገር። ስለዚህ ዘፍጥረትን የጻፈው ሙሴ ስለመሆኑ አንተ ኤቪደንስ አላመጣም። እኔ ግን ሙሴ አለመሆኑን ኤቪደንስ ማምጣት እችላለሁ ከሺህ በላይ ጥቅስ ማለት ነው። ራሱ ሙሴ የተናገረው ነገር የለም። ሙሴ ተውራት የሚባል ወይም ቶራ የሚባል መጽሐፍ ወይም ለሱ ለሙሴ አልተሰጠውም ብዬ አላምንም። ራሱ ተሰጥቶታል። እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚለውን በመጽሐፍ አላነበባችሁም ምን ይላል። ስለዚህ ወደሱ መጣለት ይላል። እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ብሎ ወደርሱ መጣለት ይላል። ሐዋርያት ሥራ ምዕራፍ 7ንም ማቴዎስ 22 ላይም ከኢየሱስ እንደና ደግሞ ዘጸአት ላይ ደግሞ ያለው ተራኪ ይነግረናል። ራሱ ያኔን የሚጀምረው እኔ አብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ በሚል ነው የሚጀምረው። ስለ ቶራ ከሆነ የምታወራው ዘፍጥረት ላይ ያለውን ግን የሚተርክልን እና የሚናገረውም ጸሐፊውም ሙሴ ስለመሆኑ ምንም ኤቪደንስ የለህም፣ ምንም አታገኝም። ራሱ እድሉን ሰጣለ። ግን እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ብሎ ታዲያ ማን ነው የጻፈው? እሱን ነው እኮ የምልህ እኮ ሙሴ ስለመሆኑ አንተ መረጃ የለም እኮ። እሱን ነው እኮ የምልህ እኮ መጀመሪያ ሙሴ ስለመኖሩ ኤቪደንስ የለኝም በለኝና እኔ እነግርሃለሁ። ለምን ኤቪደንስ የለኝም? እኔ ዘጸአት 3 ላይ ተገለጠ እግዚአብሔር። ዘጸአት 3 ላይ ተገለጠ ማለት ዘፍጥረትን የጻፈው እሱ። ዘፍጥረት ማለት እኮ አንድ ራሱን የቻለ መጽሐፍ ነው። 5 ፔንታተች ይባላሉ። ፔንታ ማለት 5 ማለት ነው። ተች ማለት ስኮርስ ማለት መጽሐፍ ማለት 5 መጽሐፍቶች ናቸው። ከነዚህ 5 መጽሐፍቶች የመጀመሪያ ዘፍጥረትን የጻፈው ሙሴ ስለመሆኑ ራሱ ሩቅ አትሂድ። ራሱ ዘዳግምን ሙሴ መጽሐፉ ኤቪደንስ አታገኝም ባይብል ላይ። ራሱ ሙሴ ሕግ እንደተሰጠው ይናገራል ባይብል፣ እውነት ነው። ግን የእስራኤል ልጆችን ታሪክ ቁጥር አቆጣጠራቸው እንዴት በምድረ በዳ እንዴት ሲቆጥራቸው እንደነበረ የሚያሳይ እንደገና ደግሞ የካህናቶቹን አስፈር የሌዊ ተናምን የነገረን ያለው ሙሴ ራሱ። የሙሴ አንድ መጽሐፍ ነበረ ይኸውልህ በቃል ኪዳኑ ታቦት አጠገብ አስቀመጡት ይላል። አንድ መጽሐፍ ነበር የነበረው የሙሴ መጽሐፍ፣ 5 አልነበረ። ያንን አንድ ወስደው ቃል ታቦት አጠገብ አስቀመጡት ነው የሚለው። ያ መጽሐፍ እስከ ባቢሎን ምርኮ ድረስ ነበር። በባቢሎን ምርኮ ጊዜ በነበረው ሲጠፋ እዝራ ከእንደገና ፈጣሪ ኮንታክት አድርጎት ያ መጽሐፍ እንዲገለበጥ አደረገው። ከዛ በኋላ ግን ከባቢሎን ምርኮ በኋላ የነበሩት የታሪክ ጸሐፊዎች 5 መጽሐፎችን ጽፈዋል። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍና ኦሪት ዘዳግም። ይሄ ምንጭ ራሳቸው እነሱ ምንጭ ያደረጉት ከምንድነው? 4 ሶርሶች ነበሩ። ያህዌት ሶርስ የሚባል ኤልዊስ ባላለ የጻፉልን ራሱ ኖርማሊ። ስለዚህ ዘፍጥረት ላይ በመጀመሪያና ምድርን ፈጠረ ደግሞ ነው የምነግርህ። አንድ ተከታታ አልጻፈ አይደለም እንጂ ዘፍጥረትን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ እያለ የሚተርክልን ተራኪ ሙሉ ከዘፍጥረት እስከ ራዕይ ድረስ አታገኝ። ስለዚህ ዝም ብለው ከሜዳ ስለዚህ ውሸት ነው ማለት ነው እኮ። ስለዚህ የሜዳ ሰዎች ናቸው ዝም ብለው ታሪክ የጻፉት ማለት ነው። ታሪክ ያስፈልግ ማለት ነው። አዳም ሁሉ ግን የምነግርህ ነገር ኖ የምነግርህ ነገር ይኸውልህ ብትነግረኝ ነው ዝም ብዬ አልቀበልህም። እንደ አንተ ዝም ብለህ አልቀበልህም። ይኸውልህ ታሪኩ ዘፍጥረት ላይ ያለው ታሪክ ልንገርህ። ይኸውልህ ዘፍጥረት ላይ ያለው ታሪክ ምንም እንደዛ አይነቱ ብዙም ይሄ ውሃ ያነሳም ዋሄድ በጣም ትክክል አይደለም። ይሄ ልክ ያልሆንከውን ነገር እኔ ብዙም እንድትነግረኝም አልፈልግም። ለምን መሰለህ? አንተ እግዚአብሔር መጀመሪያ ተገልጾ ለሙሴ እንዴት እንደሆነ ሰውን እንፍጠር በመልካችን ብሎ እግዚአብሔር ያንን ለሙሴ ካልገለጸለት በስተቀር ማንም የመንደር ሰው ተነስቶ ነው የጻፈው ማለት ነው።
የመንደር አለ እዚህ ጋር በጣም ትክክል አይደለም። የመንደር የሚለውን ቋንቋ አንተ ነህ ትክክል ያልሆንከው እንድሪያስ ለመሰለህ። አይ ይሄንን እኔ ያልኩህ ከባቢሎን ምርኮ በኋላ ያሉ ሰዎች ናቸው የጻፉት። አንተ ግን በቃ ኤቪደንስ ከሌለ በቃ እዚህ ጋር ማቆሙ ኤቪደንስ ከሌለ ካለ ተመጣ ነበር እነሱ አይ ኖ እንደዛ አይነቱ ብዙም አይጠቅምም። ኤቪደንስ አለ ኤቪደንስ አለ ዘፍጥረትን ስለመጣ ኖ ዘፍጥረትን ጥቅስ ስጠኝሽ እንጠብቅ። አንድ ጥቅስ አንድ ነው ተስመልከሽ አንድ አምጣኝ። ዘጸአት 3 አዳምጠኝ ልንገርህ። እኔ ለአንተም እውቀት ይሆናል። አዳምጠኝ። አውሳላና ተለቀው ዘጸአት 3 ላይ ይኸውልህ ወዳጄ ልንገርህ ዋሂድ ይጠቅምሃል። አውሳላና እንዲያተልቀው ዘጸአት 3 የናው ጠፋ ይጠቅምሃል። ዘጸአት 3 ላንብብልህ። አዳምጠኝ አንብብልህ። ይጠቅምሃል። ስንት ዘጸአት 3 ላይ እንደዚህ የሚል ቃል አለ። ቁጥር ስንት? ቁጥር 1 ጀምሮ ብታነበው እሺ አውሳላ አንብብልህ። የሰሩን የምድያምን በጎች ወይ እውነት አንተ እንትን በአንተ ጥቅስ መጥቀስ ነው ያለብህ። ለታዛቢ ታዳሚ እያዳመጠ ስለሆነ አውሳላ አለ አው ይብራን ትችላለህ? ማንበብ እችላለሁ፣ መለጠፍ አልችልም። ዘጸአት ላይ ማንበብ እችላለሁ። ዘጸአት 3 ከ1 እስከ 10 አንብብልን አንዴ። እሺ ዘጸአት 3 ከ1 እስከ 10 ቁጥር 1 ሙሴም የቶሮንቶን የአማቱን የምድያምንም ካህን በጎች ይጠብቅ ነበር። ወደ ምድረ በዳም ዳርቻ በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔርም መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድድ ቁጥቋጦም ሳይቃጠል አየ። ሙሴም ልሂድና ቁጥቋጦ ስለምን አልተቃጠለም? ይህን ታላቅ ራእይ ልይ አለ። 4 እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦው ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። 5 እነሆኝ አለ፣ ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብ አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ። 7 እግዚአብሔርም አለ፣ በግብፅ ያለውን የሕዝቤን መከራ በእውነት አየሁ፣ ከአስገባሪዎቻቸውም የተነሳ ጩኸታቸውን ሰማሁ፣ ስቃያቸውንም አውቄአለሁ። 8 ከግብፃውያን እጅ አድናቸው ዘንድ ከዚያችም ሀገር ወተትና ማር ወደምታፈሰው ሀገር ወደ ሰፊቱና ወደ መልካሚቱ ሀገር ወደ ከነዓናውያንም ወደ ኬጢያውያን ወደ አሞራውያንም ወደ ፌርዛውያንም ወደ ኤውያንም ወደ ኢያቡሳውያንም ስፍራ አወጣቸው ዘንድ ወረድሁ። 9 አሁንም እነሆ የእስራኤል ልጆች ጩኸት ወደ እኔ ወጣ፣ ግብፃውያንም የሚያደርጉባቸውን ግፍ ደግሞ አየሁ። 10 አሁንም ና ሕዝቤን የእስራኤል ልጆች ከግብፅ ታወጣ ዘንድ ወደ ፈርዖን እልክሃለሁ ይላል። በጣም እናመሰግናለን። ኦሪት ዘጸአት ከ1 እስከ 10 ባለው ውስጥ የኦሪት ዘፍጥረት ጸሐፊ ሙሴና የኦሪት ዘፍጥረት ጸሐፊና ተናጋሪ ሙሴ ስለመሆኑ ኤቪደንስ አለ? በኃይለ ቃል አውጥተህ አሳየኝ። አለ እንድሪያስዬ? ታሪኩ እኮ ሙሴ ላከው። ከዛ በኋላ ከመጣ በኋላ ነው እስራኤሎቹን ካወጣ በኋላ እግዚአብሔር አናግሮታል። ሁሉንም ለሙሴ ገልጾለታል። ተራራው ላይ ወጥቶ ጽላቱ ሰጥቶታል። አናግሮታል። ስላናገረው ጥያቄ እሱ አይደለም። ኦሪት ዘፍጥረትን እንዳናገረው ማስረጃ አለ ወይ? መረጃ ይኸውልህ አሁን እኮ አንተ ዝም ብለህ ነው የምታወራው። ዝም ብሎ ማውራት አይደለም። ይኸውልህ 195 ሰው የታዘበ ነው። ኦሪት ማንበብ አይጠበቅብም፣ ተነቧል። አሁን ከተነበበው ነገር ላይ በኃይለ ቃል አውጥተህ ኦሪት ዘፍጥረትን ጸሐፊና ተናጋሪ ሙሴ ስለመሆኑ ኤቪደንስ አምጣ።
ከዘጸአት 3 ከ1 እስከ 10 ካለው ውስጥ እጠብቅሃለሁ። ጥበብ የሞላባቸው ባስልኤል የሚባል ባስልኤልን ሰጥቶታል እግዚአብሔር። አልጠየኩም። ዘጸአት 3 ላይ አንብቡ ካልከን ቦታ ላይ ነው የፈለኩት እኔ። 3 ላይ ታሪክ ያለው ሁሉንም ታሪክ እኮ አይደለም ዘጸአትን ወሂድ እንዴ ዘፍጥረት አንድን እንኳን እግዚአብሔር እንዴት ሰማይና ምድር እንደፈጠረ እንዴት እንደሆነ እኮ ነግሮታል እኮ ተርኮለታል። እስካሁን ድረስ ይኸውልህ ጥቅስ ይነበብ አልክ። ዘጸአት 3 ከ1 እስከ 10 ተነበበ። በኃይለ ቃል ዘፍጥረት ቆይ አንድ ያስጨርሰኝ። ዘፍጥረት ጸሐፊና ተናጋሪ ሙሴ ስለመሆኑ ኤቪደንስ ሰጠኝ አልኩ። ኦኬ ሰጣለሁ አልክ። ጥቅስ ይነበብ ተባለ። ኦሪት ዘጸአት ምዕራፍ 3 ከ1 እስከ 10 ተነበበ። የተነበበው ጥቅስ ላይ ስለ ሙሴ ዘፍጥረት ስለመጻፉ ሽታው አለ ወይ? በኃይለ ቃል ሽታው አለ ወይ? ሽታው ነገር አለ ወይ? አለ ወይስ የለም? ለንገርና ዘጸአት 20 ላይ ለምን እንትን ትላለህ? ዘጸአት እግዚአብሔር መጀመሪያ 3 እንጨርስ። በኋላ እኮ ነው የሰጠው እኮ 3 እንጨርስ። 3 ከ1 እስከ 10 ላይ እንጨርስ። ይኸውልህ እንድሪያስ ለእግዚአብሔር ዘንድ ይኸውልህ እንዲህ አይነት ነገር ባትሞክር ይሻለዋል። ሌላ ቦታ ላይ አላስኬድህም። ኦሪት ዘጸአት ምዕራፍ 3 ከ1 እስከ 10 ላይ አንተ ኤቪደንስ ብለህ ያመጣኸው ጥቅስ ላይ አለ ወይ ነው የጠየኩህ። ይኸው እግዚአብሔር ተገለጸለት እኮ አናገረው እና ሲያናገረው ታዲያ ህጉን ሁሉ የማሰጠው ለማን ነው? ህጉን የሰጠው ለማን ነው? ህግ እንደተሰጠው አውቃለሁ። እሱን አልጠየኩም። እሱን አልጠየኩም። ስለ ህጉን ጽፎ ሰጠው ለሙሴ። መቼ ነው የሰጠው? ያ ሁሉ ታሪክ አልፎ ከግብጽ ከወጡ በኋላ አይደለም እንዴ? ጨረስክ? እና ከግብጽ ከወጡ በኋላ ያን የትናንትናው ታሪክ ዛሬ አስታውሱ መጻፍ አይችልም ነው እንዳንተ የምትለው? ጨረስክ? ኦኬ። ጥያቄ ህግ ለሙሴ ተሰጥቶታል ወይስ አልተሰጠም ሳይሆን ኦሪት ዘፍጥረት ምዕራፍ 37ን ሙሉን ኦሪት ዘፍጥረትን የጻፈው ሙሴ ነው ወይስ አይደለም የሚል ነው ጥያቄው። ህግ ለሙሴ ቆይ ልጨርስ አንዴ። ኧረ ልጨርስ አንዴ ስለሰማሁ ነው። ጥያቄው ከመነሻውኑ ኦሪት ዘፍጥረት ምዕራፍ 1 ከ1 እስከ 46 ድረስ ያለውን የጻፈው ሙሴ ነው ወይስ አይደለም የሚል እንጂ ለሙሴ ህግ ተሰጥቶታል ወይስ አይደለም አልተሰጠውም አይደለም። ለሙሴ ህግ ተሰጥቶታል ወይስ አልተሰጠም ቢሆን ኖሮ የጥያቄው መልስ ተገኝቷል፣ በቦታው ነው፣ ምንም ችግር የለውም። እኔ ጠየቅኩት ጥያቄ ኦሪት ዘፍጥረትን የጻፈው ሙሴ ስለመሆኑ ማስረጃ ስለ ኦሪት ዘጸአት ምዕራፍ 3 ከ1 እስከ 10 ይነበባል። ተነበበ። እዛ ላይ በኃይለ ቃል አውጥተህ አሳየኝ እኔ አልኩ። አለ ወይስ የለም እዛ ላይ? አዳምጠኝ። ይችን አንድ አሁን የመጨረሻ ከዚህ ውጪ ይችን አንብቤ ከዚህ በኋላ ግን አልናገርህም። አሁን ከተቀበልከው ትቀበላለህ፣ ካልተቀበልከው ምንም ማድረግ አልችልም። አንድ ጊዜ ስማኝ። ኦሪት ዘጸአት ምዕራፍ 4 ከቁጥር 12 ጀምሮ ሙሴ ምን እንደሆነ ለንገርህ። አላስገባም። 4 ላይ ይቅርታ። በቃ እንዲህ አይነት ነገር ባትሞክረው ይሻላል። ተማምነህ ነው ማለፍ ያለብህ። ዘጸአት 3 ላይ አዳምጠኝ ወሂድ፣ ሌላ ቦታ አትሂድ እባክህ። ይሄ እንትን ማለት አይደለም። አሁን ዘጸአት 3 ላይ ከ1 እስከ 10 ላይ አለ ወይስ የለም እኮ? ዘጸአት 3 ላይ እኮ ወዳጄ ለአረባት ወሂድ ምን ነካ ዛሬ ግን? ኖ አይደለም፣ የሌለ ነገር ነው። አሁን አንተ ጊዜያችንን ሰውተህ ነው ምን ሆነ ነው ምናምን ተው፣ የቃላት ጨዋታውን ተው፣ አትሞክረው። እኔ ጋር አትሞክረው። ይኸውልህ እንደዛ አይደለም፣ አትሞክረው። ይኸውልህ እንድሪያስዬ እኔ አከብርሃለሁ ተብለህ ነው እንዴ የመጣኸው? ኧረ በስመ አብ ተረጋጋ። ለምን ከፖይንት ትወጣለህ? በቃ ካልቻልክ በቃ ጥቅስ የለም። ለምንድን ነው የሌለኝ? ይኸው ዘጸአት 3 ላይ ከ1 እስከ 10 ላይ 4 ላይ አትግባ። 4 ላይ ስፈቅድልህ ነው የምትገባው። 4 ላይ አትግባ። 3 የተነበበው ላይ አቡ ኢምራን ያነበበው ነገር ላይ ያነበበው ጥቅስ ላይ ኦሪት ዘጸአት ምዕራፍ 3 ከ1 እስከ 10 ላይ ስለ ሙሴ ስለ መጽሐፉና ስለ መናገሩ አለ ወይስ የለም? ካለ አለ በለኝ፣ ከሌለ የለም በለኝ። ከዛ በኋላ ነው 4 ላይ የምንቀጥለው። ለምን አነበበ ታዲያ ከሌለ? እዛ ላይ ካለ ንገረን፣ ራሱ አለ በለን፣ ከሌለ የለም በለን። ካለ አውጥተህ ታሳየን፣ ከሌለ የለም በለን። እንጠብቅሃለን። ሚውት አድርገዋል። ራስህን እንድሪያስ። ሚውት አድርገዋል። አትሰማም። እኔ ያለው ያ ጀማ ዘጸአት 3 ይቅርታ፣ የሰማኝ መስሎኝ ይቅርታ። ዘጸአት 3 ቁጥር 4 ጀምረህ ተከተለኝ፣ አዳምጠኝ። አሁን
እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔርም ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ፣ ወደዚህ አትቅረብ፣ አንተ የቆምክበት ስፍራ የተቀደሰች መሬት ናትና ጫማን ከእግርህ አውልቅ። ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ። እግዚአብሔርም አለ በግብጽ ያለውን የሕዝቤን መከራ በእውነት አየው፣ ከአስገባሪዎቻቸውም የተነሳ ጩኸታቸውን ሰማሁ፣ ስቃያቸውንም አውቄአለሁ። ከግብፃውያን እጅ አድናቸው ዘንድ ከዚያ ሀገር ወተትና ማር ወደምታፈሰው አገር ወደ ስፊቱና ወደ መልካሚቱ አገር ከነዓናውያን እጅ አወጣለሁ አለ። ሙሴን ከዚህ በኋላ ላከው፣ ሄደ፣ አመጣ፣ ወደ ተራራው ጠራው። ከተራራው ላይ 40 ቀንና 40 ሌሊት ቆየ። ጽላቱን ሕጉን ስጠው፣ ከኔ በቀር ሌላ አምላክ አታምልክ። ከዚያ በኋላ ግን እግዚአብሔር ከሙሴ ጋር ነበረ። ከዘፍጥረት 1 ጀምሮ ያለውን ታሪክ ሁሉ እንደገለጸለትና እንደተረዳ እንደጻፈ ሙሴ ባይጽፍ ጻፊዎች እንዳሉት አውቃለሁ። ከዚህ ውጭ ግን መረጃ ሙሴ እንደጻፈውና እንደተናገረው እኮ አሁን አመጣልኝ እኮ የቱ ጋር ነው? የትኛው ቁጥር ጋር ነው ያገኘው? እሱ ሙሴ ጻፈና እንደገለጸለት ምናምን የሚለውን ዘፍጥረትን እንደገለጸለት ያልከው የቱ ጋር ነው? እስቲ ሊየው። ሌላው ቀርቶ እኔ የምልህ ህጎች ሁሉ የሙሴ አይደሉም እንዴ? ሊየው እኮ ዘፍጥረት ይኸውልህ ዘጸአት 3 ላይ ቁጥር ስንት ላይ ነው እንደዛ የሚለው? እስቲ አንደኛውን ቁጥር አውጣት እስቲ። እኔ የምልህ ቆይ አንተ ቆይ እግዚአብሔር ለሙሴ የሙሴ ህግ አይደል የሚባለው? ራሱ የሙሴ መጽሐፍ አይደል የሚባለው? እኔ ግን ይቅርታ አድርግልኝ እንድሪያስዬ በጣም ትልቅ ቦታ ኢየሱስ ክርስቶስ ራሱ ሙሴ ህግ አልሰጣችሁም እንደ እያለ አይደል እንደሚናገራችሁ? ሙሴ ህግ እኔ ጥያቄ ህግ ነው እንዴ? ስለ ህግ አይደለም እኮ። እና ታዲያ ምንድነው ታዲያ? የህግ መጽሐፍ አይደል? ዘፍጥረት ህግ ነው እንዴ? ታሪክ አይደል እንዴ? ህግ ነው ወይስ ታሪክ ነው? ታዲያ ከሙሴ ውጭ ለማነገረ እኮ ማስረጃ ለሙሴ ስለመሆኑ ኦሪት ዘጸአት 3 ላይ ከ1 እስከ 10 የትኛው ሙሴ አይደለም ስትል እንግዲያው እሺ ምዕራፍና ቁጥር 9 ዘፍጥረት 1 ነው የጻፈው እንትና በልና ንገረኝ። መጀመሪያ አንተ መጀመሪያ የተጠየቀውን ነገር እግዚአብሔር ዘፍጥረት 7 ላይ 12 ላይ 7 ላይ ጋር ሆናለሁ አንተ ጋር ሆናለሁ ማዳምጥህ እባክህ በማክበርና በትዕግስት ነው ማዳምጥህ። ዘጸአት 7 ላይ አልጠየቅኩም፣ ዘጸአት 4 ላይ አልጠየቅኩም፣ 20 ላይ አልጠየቅኩም። ያመጣው ጥቅስ ላይ ኦሪት ዘጸአት ምዕራፍ 3 ከ1 እስከ 10 ላይ ያለው ላይ የቱ ጋር ነው ሙሴ ዘፍጥረትን ጻፈና ተናገረ የሚለው? ከሌለ የለም በለኝ፣ ካለ አለ ብለህ ኤቪደንስን በኃይለ ቃል አውጥተህ አሳየኝ። ዘጸአት 4 ከ12 እስከ 16 ዘሌዋውያን 12ን ፕሊስ አልጠየቅኩም እኔ መጀመሪያ ዝም ብለህ አንድ ምናምን አትበል። ከዚህ ውጭ መረጃ የለኝም። ዋይድ ያከብርሃለሁ፣ አመሰግናለሁ። ዘጸአት 3 ላይ ከ1 እስከ 10 ሽታው የለም። ራሱ ያንን ስታመን ወደፊት የሚቀጥለው መሄድ እንችላለን። የለህም ዘፍጥረትን እሺ፣ አንተ እሺ ዘፍጥረት 1ን እንትና ነው የጻፈው በልና ንገረኝ እስኪ። እኔ ነገርኩህ እኮ ሙሴ ነው ያልከው ነገር ኤቪደንስ የለም ራሱ። እሺ አንተ ንገረኝ እስኪ ምዕራፍና ቁጥሩን ንገረኝ እስኪ። ሙሴ አይደለም ስትል እኮ ሙሴ ስለመሆኑ ማስረጃ መጀመሪያ አምጣ። እኔ አላቅም። እሺ በቃ አላቅም። እሺ አንተ ንገረኝ። የለኝም። እሺ አይታወቁም ዘፍጥረት ጻፎች እነማን ስፔሲፊካሊ አይታወቁም። አዎ ኦኬ። አይታወቁም ከሆነ መልሱ አመሰግንሃለሁ። እኔ ደግሞ አውቃለሁ። አንተ ባለማወቅም ልረዳህ አልችልም። ማወቅም ካልፈለክ ደግሞ ስለመሆኑ ማስረጃ እንትን አታርኳ የሆነ ጉንጫ አልፋ ልትረክ አታርኳ። የጠየቁት ጥያቄ ዘጸአት 3 ላይ ይኸውልህ ዝም ብሎ ዲያሎግ ነገር ከእኔ ጋር አትሞክር ከእኔ ጋር አትሞክር። ይኸውልህ እኔ አለማወቄን እኮ ማሳወቅ ነበረብኝ። ዘጸአት 3 ላይ ከ1 እስከ 10 ላይ አሁን ይኸውልህ ተራ ወሬ ጀመርክ። እሱን አልፈቅድልህም። እኔ እንደዚህ አይነት ነገር ማውራት አልፈልግም። ከማከብረው ሰው ጋር እንደዚህ አይነት ዲያሎግ ማድረግ አልፈልግም። ተራ ወሬ ማውራት አልፈልግም። የምር ለመናገር ከምታከብረው ሰው ጋር የሚጠበቅም አይደለም ራሱ። ስለዚህ ማቆም ካለብህ አቁም።
አንተ ማንም እንደጻፈው ታዲያ ካላወቅ እኔም ምነግርህንም ደግሞ ካልተቀበልክ ምንድነው መፍትሄው? አንተ ሙሴ ሰለሞን ማስረጃ አምጥተህ አይ አይደለም ቆይ አይደለም አንተ እንደጻፈው ወይ ዋሂድ ይቅርታ አይታወቅም ብለው ነው ታሪክ ጸሐፊዎች ናቸው የጻፉት። እነዛ ታሪክ ጸሐፊዎች እነሱን አሁን አንተ ማን እንደጻፈው አታውቅም። አንዴ ለምን አታዳምጥም? አንዴ ለምን አታዳምጥም? እየተደማመጠ አንዴ ደቂቃ ይሰጣል። ከፈለክ አንዴ ደቂቃ ይሰጣል እንድታወራ ማለት ነው። መጀመሪያ የተነሳነበት ነገር ምንድነው? ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ያለውን ጀምሮ አጠቃላይ ዘፍጥረትን የጻፈው ማን ነው አልኩ። ሙሴ ነው አልክ። ጸሐፊውም ተናጋሪው ሙሴም ስለመሆኑ ኤቪደንስ አምጣ ተባልክ። ኦሪት ዘጸአት ምዕራፍ 3 ከ1 እስከ 10 ይነበብልኝ አልክ። ተነበበ። በኃይለ ቃል አውጥተህ አሳይ አልክ። ልታወጣ አልቻልክም። ኦሪት ዘጸአት ምዕራፍ 4 አልክ። መጀመሪያ ኦሪት ዘጸአት ምዕራፍ 3 ከ1 እስከ 10 ላይ ያለው ጥቅስ ላይ ሙሴ ስለመጻፉና ስለመናገሩ ኤቪደንስ አምጣ አልኩ። ማምጣት ካልቻል ከሌለ የለም ትላለህ። ጨዋ ቆንክ ካለ ደግሞ አለ ብለህ ደግሞ በኃይለ ቃል አውጥተህ ሽታውን ታሳያለህ። ያንን ነገር ማድረግ አልቻልክም። አለመቻለን ስታቀው ደግሞ ምን አደረክ? ገልብጠህ ምን አደረክ? እንግዲያውስ እንደዛ ከሆነ ዘፍጥረትን የጻፈውና የተናገረው ማን ነው ብለህ ጥያቄ ያቀረብክልኝ። ጥያቄው ፖይንቱ እሱ አይደለም። ራሱ ፖይንቱ የነበረው አንተ የተነሳበት ነው። እኔ ዘፍጥረትን የጻፈው ከሌ ነው ብዬ ስል ካልኩኝ ነው ማስረጃ ማቅረብ ያለብኝ። አንተ ላልክበት ጥያቄ ግን አንተ ለቆሰቆስከው መቆስቆስ እኔ መልስ ልሰጥ አልችልም። ራስ ኖርማሊ መስጠትም አይጠበቅብኝም። አንተ ነው ያልከው። አሁን ለምሳሌ የቁርአን ተናጋሪ ማን ነው ብትለኝ አላህ ነው እልሃለሁ። ቁርአንን የጻፈው ማን ነው በተለያየ ሄትሮጂኒየስ ማቴሪያል ብለህ ብትል ሰሃባዎች ብዬ ኤቪደንስ ከሐዲስ ሰጣለሁ። ኤቪደንስ ስላለኝ ማለት ነው። አሁን የጠየቅኩ ኦሪት ዘፍጥረትን የጻፈው ማን ነው? የጻፈውና የተናገረው ማን ነው ብዬ ስለ ዘጸአት 3 ከ1 እስከ 10 ይነበባልክ። ሲነበብ የለም ወፍ የለም ራሱ። ስለዚህ አሁን ወደ ምን መጣ አንተ? ወደሌላ ነገር ማታውቀው ነገር አሳውቃለሁ ምናምን ነገር። ይሄ ተራ የመንደር እንትን ቃላት አትጠቀም። እንደዚህ አንድ ከማከብረው ሰው ሌላ ቀንም እንድትገናኝ ቁርሾ በመካከል ደግሞ ቅሬታ ነገር እንዳይኖር ጥረት ማድረግ አለብህ እና እንደዚህ አይነት ቃላት አትጠቀም። የምር አያምርብህም ባንተ ላይ ማለት ነው። ምክንያቱም በጣም ማቹርድ ነህ አንተ፣ ብዙ ነገር ታውቃለህ ብዬ ማሰብ ሰው ነው እና እንደዚህ አይነት ነገር አትጠቀም። ለማንኛውም አፉ ብያለሁ እኔ። ለማንኛውም አንዴ ካሰጥቻለሁ ቀጥል። ቴንኪው ዋሂድ። አንድ ትልቁ እኔ አንተ ይቅርታ አድርግልኝ፣ እኔ ላነጋገሬ በጣም እንትን ነው። ሙሴን አለማወቅህ አንዱ ትልቅ ጉዳት ነው እላለሁ። ሙሴ ምን አይነት ሰው እንደሆነ ስልጣኑ የት ድረስ እንደሆነ ባለማወቅህ ለማወቅም ስላልፈለክ መረዳት አይችልም። በሁለተኛ ደረጃ አንተ የኔን እዝጋውን አላዋቂ አድርገህ አንደኛ ደግሞ አየኸኝ ወይ ደግሞ እኔም ምነግርህንም አትቀበልም፣ አንተም ደግሞ አትናገርም። አንዱ ትልቁ ነገር ይሄ ነው። አንዱ ችግር እኔ አንተ ለምሳሌ ቁርአን አላህ ነው የተናገረው ብለህ ስትል እንዴት አንተ ዝጋ ይሄን እግዚአብሔርም እንዳለ ተብሎ የተባለው ለሙሴ የተነገረውን ነገር አንተ ትልቁ አሁን ጉዳትህ ምንድነው ብዬ ስለ ሙሴን አጣቀው ምን አይነት እንደሆነ ከእግዚአብሔር ዘንድ ምን አይነት በእግዚአብሔር ዘንድ ያለው ስልጣኑ ምን እንደሆነ ልነግርህ ስል እንኳን ገደብከኝ። ትልቁ አንዱ ዛሬ አንተ ላይ ያየሁበት ችግር አይሄድም አትሄድም ከዚህ ጋር አይቻልም። ይሄ አንዱ ትልቁ አንዱ የፍርሃት መስፈርት እንደሆነ ያለው ነው። አንተ መረጃ ካለ እኔ ከፈለክ ቦታ ጠቅሰህ እንድትናገር ፈቅድልሃለሁ። አንተ ግን እኔን ኖ ብለህ መጣ። ትልቁ ነገር ሙሴን አጣቀው የተጎዳበት ቴንክ ዩ። አንዴ ሞልተዋል። ኦኬ ቴንክ ዩ አመሰግናለሁ። አንዴ ሞልተዋል። እኔ ጠየቅኩ ጥያቄ ኦሪት ዘፍጥረትን የጻፈው ማን ነው ብዬ ጠየቅኩ። ሙሴ ነው አለ። ኤቪደንስ ማምጣት አልቻልክም። ኤቪደንስ ያመጣበትን ጥቅስ ዝም ብዬ አባሮሽ አይደለም የምጫወተው ካንተ ጋር ገባ። አባሮሽ ጨዋታ ይባላል። አንድ ጥቅስ ላይ ወደ አንድ ጥቅስ ሲዘለል ሌላ ነገር ነው። አሁን ዘጸአት ላይ አለ አልክ። ቅድምም ለዛ ነው የገደብኩ። ዘጸአት ላይ አለ አልክ። ዘጸአት 3ን ገብተን አነበብ ነው የለም ራሱ። ስለዚህ የለም እዚህ ጋር አለ ወይስ የለም በሚለው ላይ መተማመን አለብን። አይ 4 ላይ ልግባ 7 ላይ ልግባ 20 ላይ ልግባ የምትለው 3 ላይ መጀመሪያ ስንተማመን ነው ራሱ። አባሮች ጨዋታ ነው የሚሆነው። ወደሌላ እንዳትሄድ አልገደብኩም ራሱ። ስለዚህ ኦሪት ዘጸአት ምዕራፍ 3 ከ1 እስከ 10 ምንም ነገር የለም። ህሊናውን ለህሊናና ለታዳሚ ልተውና 4 ላይ ግባ። 4 ላይ ደግሞ አሳየኝ ዘፍጥረትን ሙሴ ስለመጻፍና ስለመናገር 4 ላይ ግባ። ተመልከቱ። አመሰግናለሁ። አቡ ኢምራን አንድ ያውጣው 4 ከስንት እስከ ስንት? ዘጸአት 4 ከቁጥር 12 እስከ 16 ድረስ
አራት ከቁጥር 12 እስከ 16 አነባለሁ። እንዲህ ይላል ቁጥር 12 እኔ ለማነብ አንዴ እኔ አነባለሁ። ችግር የለም። እኔ ጋር ቀና ነው። አዳምጠኝ። ኦኬ ቀጥል፣ ማንበብ ጀምር። አዎ ዘጸአት ምዕራፍ 4 ከቁጥር 12 እንግዲህ አሁን ሂድ፣ እኔም ከአፍህ ጋር እሆናለሁ፣ የምትናገረውንም አስተምርሃለሁ አለው። እርሱም ጌታ ሆይ በምትልከው ሰው እጅ ትልክ ዘንድ እለምንሃለሁ። የእግዚአብሔርም ቁጣ በሙሴ ላይ ነደደ፣ እንዲህም አለ። አዎ ሌዋዊ ወንድምህ አሮን አለ አይደለምን? እባካችሁ አትግቡ። አሮን አለ አይደለምን? እርሱ ደህና እንድናገር አውቃለሁ። እነሆም ደግሞ ሊገናኝህ ይመጣል፣ ባየህም ጊዜ በልቡ ደስ ይለዋል። አንተም ትናገረዋለህ፣ ቃሉንም በአፉ ታደርገዋለህ። እኔም ከአፍህና ከአፉ ጋር እሆናለሁ፣ የምታደርገውንም አስተምርሃለሁ። እርሱ ስላንተ ከሕዝቡ ጋር ይናገራል፣ እንዲህም ይሆናል። እርሱ አብ ይሆናል፣ አንተም በእግዚአብሔር ፋንታ ትሆንለታለህ አለ። በእግዚአብሔር ፋንታ ትሆናለህ አለ። ስለዚህ ሙሴ በአሮን ነው የሚናገረው። ሙሴ ከእግዚአብሔር ጋር ይሄን ሁሉ ታሪክ እግዚአብሔር የነገረው ለሙሴ የጻፈው ነው። እንዳለ የሰዶም ገሞራ ታሪክ ብትል፣ እንደገና የኖህ ብትል፣ እግዚአብሔር እንዴት እንደፈጠረ ብትል፣ ይሄንን ዘጸአት 7 ከቁጥር 1 ላይ ደግሞ ጋብዣለሁ። ይሄ እግዚአብሔር ከሙሴ ጋራ ነው። ከእግዚአብሔር ጋር ተጨርስ። አንድ ቦታ ላይ ሙሴ ተመልከተ። ይኸውልህ ቁጥር 16 ላይ ልብ ብለህ ይልኝ። እርሱ ስላንተ ከሕዝቡ ጋር ይናገራል፣ እንዲህም ይሆናል። እርሱ አፍ ይሆናል፣ አንተም በእግዚአብሔር ፋንታ ትሆንለታለህ። ስለዚህ እግዚአብሔር በሙሴ አፍ ነው። በቃ ሙሴ እንደ እግዚአብሔር ነው፣ አሮን ነብይ ነው። ሙሴ ከእግዚአብሔር ይሰማል፣ ይናገራል። ያን ሁሉ ግን ከዘፍጥረት እስከ ዘጸአት ድረስ ያለውን ታሪክ እግዚአብሔር ነው የነገረውና ሙሴ ጻፊዎች አሉት በጥበብ የተሞሉ የጻፈው እንጂ ማንም ታሪክ ጻፊ ተነስቶ እንዳልጻፈ እኔ አምናለሁ። ኦኬ ጨረስ። ዘጸአት ምዕራፍ 4 ከቁጥር 12 እስከ 17 ድረስ ሽታው የለም። እኔ ጠየቁት ጥያቄ ያለው ሙሴና ቆይ አንድ ያስጨርሰኝ አዳምጫለሁ። ምንድን ነው ያደረገው? ወደ ፈርዖን ሄደው እንዲናገሩ ሙሴን እሱ ዲዳ ስለነበረ እዛ ላይ 11 ላይ ዘለዋል። ያህዌ ሙሴን ለሰው አንደበቱ የሰጠው ማን ነው? ሰውን ደንቆሮና ወይ ዲዳ የሚያደርገው ማን ነው? አይኑ የሚሰጠው ወይም ዕውር የሚያደርገው ማን ነው? እኔ ያህዌ አይደለሁም? ምን አለው? በል አሁን ሂድ እኔ እንድትናገር አደርግሃለሁ ብሎ ፈርዖን ቤት ገብተው እንዴት መናገር እንዳለባቸው ነው የተነገረው። የተናገሩት ንግግር እዚህ ጋር ተጽፏል በደንብ በግልጽ። ምን ፈርዖን ጋር ሄደው ፈርዖንን ምን እንዳሉት በግልጽ ተጽፏል። ጥቅሱ ምንም አሻሚ አይደለም። የሰማይ ነው። ከጨረስክ ወይድዬ እኔ እወዳለሁ፣ አመሰግናለሁ። ቆይ አልጨረስንም። አሁን አንተ ትልቁ ችግር ምንድነው? አንድ ነጥብ ታነሳና ያነሳውን ነጥብ ጥርስና ምላሱን እየነቀስክና እያደማ ማየት ነው የሚያስፈልገው። ዝም ብሎ ትከሻ መለካካት እውቀት መፈታተሽ አይደለም የያዝነው፣ መማማር ነው የያዝነው። ለመማማር ደግሞ ራስህን ለመማር ወይም ለማስተማር ስታዘጋጅ ከዛ ሰው ጋር የሚመጣውን ነገር ያመጣ አንተ ጥቅሱን ጠቀስ። ዘጸአት 3 አለ ከ1 እስከ 10 አየነው የለም በኃይለ ቃል። አሁንም ዘጸአት ምዕራፍ 4 ከ12 እስከ 17 ድረስ ይኸው ባይብል አጠገብ ያለ የዘፍጥረትን መጽሐፍ ለሙሴ ገለጸለትና ተናገረና ጻፈ የሚል የለም። ምንም ሽታው እንኳን የለም። ራሱ ኖርማል ካለ አውጣ። አሁን ነው አሳየኝ እዚህ ጋር ይሄ ጥቅስ ነው፣ ይሄ ኃይለ ቃል ነው፣ እዚህ አንቀጽ ላይ ነው በለኝ። ይሄው 12 13 14 15 16 17 ድረስ ተነበበ። የትኛው ላይ ነው እንደዛ የሚለው? ጨረስ? አዎ የትኛው ላይ እንደሚል አሳየኝ አሁን። ኦኬ ቴንክ ዩ ዋይድ። እኔ እግዚአብሔር ይህንን ሁሉ ታሪክ
የነገረው ከሙሴ ጋር እንደ ሙሴ እግዚአብሔርን ያዩ ማንም የለም። ሙሴ እግዚአብሔር ሰማይና ምድርን እንደፈጠረ ካልገለጸለት በስተቀር ሌላ ማንም እንደ ሙሴ እግዚአብሔርን ያዩ ማንም የለም። ሙሴ ነው አይቶ ከእግዚአብሔር ተናግሮ የጻፈው። ይሄ ደግሞ አሉ እነ ባስልኤል አሉ ጥበብ የሞላባቸው እንዴት እንደሆነ እያንዳንዱን ስርዓት ሁሉን ነገር ያስተማረው ለሙሴ ነው፣ በሙሴ ነው የተናገረው። ይሄን ታውቃለህ። ምናልባት ግን እኔ አላውቅም እንጂ እግዚአብሔር በመጀመሪያ ሰማይና ምድር እንደፈጠረ የገለጸው ለሙሴ ነው፣ የታየውም ለሙሴ ነው። እንደ ሙሴ እግዚአብሔርን ያየው አንድም የለም። ከሙሴ ውጪ ይሄን መጽሐፍ የጻፈ ሰው አለ ካለ መረጃ ይስጠኝ ይቀበላል። እኔ ግን ብዙ ነገር ይሄን ከሙሴ ውጪ ማንም አልጻፈም። መብታቸው ነው፣ ሰዎች አከብረናቸዋል። ኦኬ፣ ጥያቄው እግዚአብሔርን ሙሴ አይቷል ወይም አላየም ሳይሆን ኦሪት ዘፍጥረትን የጻፈውና የተናገረው ሙሴ ነው ወይስ አይደለም ነው ጥያቄው። እግዚአብሔር ሙሴ አይቷል ወይ? አረ ልጨርስ እንዴ! እንዴት ያለ ነገር ነው? እሺ፣ አይ አረ ጨርሳ ቤት ውስጥ አይደለም እኮ የተማይስማ አይደለም ያወራው ነው። ስታወራ አዳመጥ። ጠጅ ቤት አይደለም የጨርስ መስሎኝ ብዙ ሰው እያዳመጠ ነውና ይታዘባሃል። ጥያቄው ሙሴ እግዚአብሔርን አይቷል ወይስ አላየም አይደለም። ጥያቄው ኦሪት ዘፍጥረትን የጻፈውና የተናገረው ሙሴ ነው ወይስ አይደለም። ዘጸአት ላይ ግን ምንም ነገር ልታሳየኝ አልቻልክም። ዘጸአት ምዕራፍ 4 ከ12 እስከ 17 በኃይለ ቃል አውጥተህ ታሳየኝ አልኩህ። የለም የምትናገረው ሙሴን እግዚአብሔር ተናግሮታል። ሙሴን እግዚአብሔር አይቷል፣ አይቶ ነው የተናገረው አልክ። ምንድነው የተናገረው? ዘፍጥረትን ተናግሯል፣ ገልጾለት ተናግሯል የሚል አለ ዘጸአት 4 ላይ? የለም የለም፣ ወፍ የለም። ካለስ ያውጣና አሳየኝ። ልጠብቅህ። አውጣውና አሳየኝ በኃይለ ቃል። ይሄኛው አንቀጽ በለኝ ፈልቀቅ አውጣና አሳየኝ። እየጠበቅኩ ነው። እንኳን እኔ የምልህ እንኳን የዚህን ይቅርና የመቅደሱን አሰራር ራሱ ሰማያዊ እንዴት እንደሆነ እና ለሙሴ ያገለጸለት ነገር የለም። ይሄንን በሚቀጥለው አሳየን ትላለውኝ። እንዴት ጻፊዎች እንዴት እንዳሉት በጥበብ ተሞላባቸው የመጋረጃውን እንኳን እንዴት እንደሆነ የሰማያዊውን ምሳሌ እያንዳንዱን ስርዓትና ሰንበትን ሁሉን እንኳን ለቀዱ ጽላት እንኳን ጽፎ የሰጠው ለሙሴ ነው። ሁሉን ነገር ሙሴ መንፈሱን አሳድሮበታል። አንድ ጊዜ በቃ ሙሴ እየነገረ በጻፊዎች አሉ ጽፏል። ከዛ በተረፈ ደግሞ አንተ እስቲ ከሙሴ ላይ ዳግመኛ አይ ቲንክ ዳግመኛ እዚህ ምድር ላይ መተህ ብትወለድ ነው የምነግርህ እንድሪያስዬ። ዳግመኛ እንደገና ብትፈጠር የዘፍጥረትን ጸሐፊና ተናጋሪ ሙሴ ስለመሆኑ ኤቪደንስ አታመጣም። ዘጸአት 3 ከ1 እስከ 10 ተነበበ፣ ወፍ የለም። ኦሪት ዘጸአት ምዕራፍ 4 ከ12 እስከ 17 ታልክ፣ ወፍ የለም። ዘጸአት 7 ላይም ቅድም ስትል ነበረ። ብትሄድም አሁንም አንተ ከመድከምና አዳማጩን ከማድከም እኔንም ከማድከም ውጪ ምንም የሚፈይደው አንዳች ቁብ ነገር የለም። አታመጣም ራሱ አይደለም። 1 ሰዓት 2 ሰዓት ሰጥቼ ዳግመኛ አልኩ እዚህ ምድር ላይ ደግመህ ብትፈጠር የዘፍጥረትን ጸሐፊና ተናጋሪ ሙሴ ስለመሆኑ ኤቪደንስ ከባይብል ልታመጣ አትችልም። አይ ቲንክ እዚህ ጋር ቢበቃን ጥሩ ነው። ለማንኛውም አንድ ጥያቄ ሲጠየቅ ዳይሬክትሊ ለመመለስ ሞክር፣ ከሰው ጋር ለመግባባት ማለት ነው። ጥያቄ ሲጠየቅ ማለት ነው። ቅድም ጥያቄ ሲጠይቀኝ መልስ የሰጠው ሱረቱ ዩሱፍ ምዕራፍ 12 ላይ ኮርጇል ካልኮረጅም ብዬ መልስ ሰጥቻለሁ። ሱረቱ አዕራፍ ምዕራፍ 7 ቁጥር 157 ላይ ጥያቄን ማቅረብ ስላልቻልክ ጥያቄህን በትክክል እንድታቀርብ ለመርዳት ሞክሬያለሁ። አሁን ዘፍጥረትን የተናገረ የገለጸለት አልክ። የገለጸለት ሙሴ እግዚአብሔር ነው ለሙሴ የገለጸው አልክ። እኔ አላውቅም። ራሱ ባይብል ላይ እስካሁን ድረስ አጥንቻለሁ። 10 ጊዜ ባይብልን አንብቤያለሁ። ከዘፍጥረት እስከ ራዕይ ብለህ 10 ጊዜ አንብቤያለሁ። የተለያየ ሄርሜኔቲክስ የተለያየ ኮሜንታሪዎችን ለማንበብ ሞክሬያለሁ። ቸርች ፋዘርስ ከሚሉት ውጪ ዘፍጥረትን የጻፈውና የተናገረው ሙሴ ስለመሆኑ ኤቪደንስ ከባይብል የለም። አመሰግናለሁ ስለነበረን ቆይታ። አይ ቲንክ ከዚህ በላይ ማድከምም መድከምም ምንም የሚፈይደው ነገር የለም። ለህሊናና ለታዳሚው ትችዋለሁ። ይሄን ይመስላል። ፍፄ አቡ መሐመድ የነቢያት መንገድ እሙ ኢህላም ሩት እና የሩሙ ባለቤት ፋጡማ እናመሰግናለን። ለማንኛውም ሙስሊሞች ሰው ሲያወራ ጣልቃ አትግቡ። ራስ ኖርማሊ ማለት ነው። አንድ ሁለት ሰዎች ሲያወሩ
አሁን ክርስቲያኖች ገብተውን ጣልቃ አይገቡም። አሁን የረብሹም ሰዎች የሉ። እኔ አይቻጋ አጋጥሞኝ አያውቅም። አሁን እንደዚህ በቅርብ ጊዜ ማለት ነው። እና መሀል ላይ አትግቡ። አይ ቲንክ በጣም እንትን ነው የሚለው በተለይ ለክርስቲያኖች ጥሩ ላይሆን ይችላል። ራሱ ከአንድ ሰው ጋር ከጀመረ ከአንድ ሰው ጋር ይጨርሳል። እርዳታ ሲያስፈልግ ያኔ እርዳታ ያስፈልገኛል እኔ በቃኝ ብሎ መናገር ይችላል የሚነጋገረው። እና አይ ቲንክ ይሄ ነገር በጣም ተደጋገመ። አስተካክሉት። ከዚህ መቀጠል ትችላለህ። ቴንክ ዩ ዋይድ አንድ ነገር ልጠይቅና ምንድነው እውነትዬ አንተ ከዛ ትቀጥላለህ ኢንሻአላህ። ቆይ እውነት እንዴ እውነት ሲገባ ጀዛከላሁ ኸይራን ኡስታዝ በጣም ነው የምናመሰግነው። ክሊር ነው። እኔ አሁን ለእውነት ሲገለጽ ለአንተ ሰጀስት ማድረግ ጥያቄ ስትጠይቅ በቃ ካለ ወላሂ ነው የምልህ መመለሰው፣ ከሌለ የለም ኦኬ ችግር የለውም። እስካሁን ይሄ ሁሉ ሰዓት ድረስ ኡስታዝ ለጠየቅ ሁለት ጥያቄ ይሄን ያክል ሰዓት መቆየት አልነበረብህም። አንተ ያው የአንተ ስታይል ያው ቨርሶችን እየጠቀሱ መሄድ ነው። ያው ዊ ኖው ዳት፣ ግን ደግሞ እውነታውን ተቀበሉ፣ ምንም ችግር የለውም። እና እኔ ብዙ ምን ነገር የለኝም፣ ግን ስለነበራችሁ ውይይት አይሆነ እኔ ራሴ የተማርኩት ነገር አለ። ኡስታዝም አመሰግናለሁ። እውነትም ሲገለጥ አንተንም ቴንኪው። ከዛ በተረፈ ግን ያው ዴቭ ቤት እንገናኛለን አንተና ላይ ኢንሻአላህ። ችግር የለም እንገናኛለን። ምንድነው መሰለህ እኔ ስርዓት ማስያዝ ሳትወጣ አንድ ነገር ብቻ ልናገር። ዋሂድ አንድ ቃል ብቻ ምንድነው መሰለህ ዋሂድ፣ አሁን እኔ ከማምነው አንግል እኔ ተቀብየው ነው። እኔ ማንንም የጻፈው ማንንም ምንም ተጽፎ መጥቷል ተቀብየዋለሁኝ። መጽሐፉ ዞሮ እየተመራውበት ነው። ነገር ግን እግዚአብሔር በሙሴ ላይ እንደሰራ ይሄንን እኔ አውቃለሁ። ነገር ግን ከሙሴ ውጪ ጨረስን እኮ እውነት። ኦኬ በቃ ጥቅስ የለህም። በቃ ከጨረስን በኋላ ምንድነው እንደ በቀቀም መደጋገም እና አያስፈልግም። እንደውም አንተ ተርፍ ቃላት ለምትናገረው እንደዛ ስደበድበኝ ለነበረው ፐርሰናሊ አታክ ስታደርገኝ ለነበረው እኔ ምንም ቡና እንኳን አልጋበስከኝም፣ ጁስ እንኳን አልጋበስከኝም እንዲህ ስታደርቀኝ ማለት ነው። እወዳለሁ አከብራለሁ እንደምትል የውሸት ነው ራሱ። ቡና አልጋበስከኝም። ጁስ ይኸው ቡናው ይቅርታሽ በጣም ከልቤ። አዎ ደበደብከኝ እኮ ምንም አላሰረፍከኝም። ይቅርታ ዋይዳ ይቅርታ። በእውነት እኔ አንተን አታውቅም እንደዛ በጣም ተቀየርክብኝና ነው እኔ በጥቅስ ነው ኖርማሊ ይኸውልህ ምንድነው ያደረኩት? ባለፈውም ስንጓይ እንደዛ ነው። አልተቀየርኩብም። አንድ ጥቅስ ላይ ነው ፎከስ ማድረገው። እኔ ከነጥቤ አልወጣም። ኖርማሊ እንድታቀኝ ባህሪ ምንድነው? አንድ ጥቅስ ላይ ከሄድን አንድ ጥቅስ ላይ አድምተን በደንብ በስነ ስርዓት ተገንዝበን ተማምነን የሚቀጥለው መማማር ነው የያዝነው። በቃ ይሄ ነገር አለ ወይስ የለም? በቃ ካለ ነው፣ ከሌለ የለም ነው እኮ። ምንም እኮ እንትን የሚል ነገር የለም። ሰማይ አይታረስም። ያን ነገር ማለት ነው። እና ምንም ደግሞ በመማማር መንፈስ ነው ኖርማሊ የምጠይቅ ማለት ነው። አለ ወይስ የለም ነው። ሰምተው ማታ ከሆነ ተዘጋጅተበት ሌላ ቀን ለምን ሰዓት መጣም ምን ችግር አለው? ውርደት የለውም እኮ ራሱ ማናቃቸው ነገሮች አናቅም ብለን ማለት እኔ አንተ አታቅም ብለነው ምናምን ነገር አላልኩ። አክብሬ ነው እስከመጨረሻው ድረስ አወራኝ ነበር። አንተ ግን ምን አልክ? አታቅም። እንደገና ደግሞ ሙሴን አለማወቅ ያሳዝናል ምናምን ነገር እንደዚህ ብዙ ቃላት ነው የወረፍከኝና አይ በቃ ስሜታዊ አድርጌ ይሆናል እንደምራብዬ። አዎ ለምን መሰለህ አይ ዋሂድ፣ እኔ አንድ ነገር ብነግርህ እኔ አሁን በጣም ሳቅህ በጣም ሰውን አዳምጠ እዛ እኔ እንደውም እንዳገኝ በጣም የጓጓሁት ከኃይሉ ዮሐንስ ጋር ባደረከው ውይይት ነው። ምን አይነት የተረጋጋ ሰው ብዬ ግን ዛሬ ባለፈውም ሰው ነጋገረ ወይኔ አላዳመጥኩም። እውነት ሲገለጥ አላዳመጠኝ ነው ዛሬ አላዳመጠኝም ነው የምትለው? ከነጥብ አላስወጣኝም ነው የሚባለው እንጂ አይ ከነጥብ አላስወጣኝም ማለትና አላዳመጠኝም ማለት ይለኛል ነው እንጂ ድረስ። እስኪ አንድ ነገር ልንገርህ፣ ያለኝን መረጃ ልስጥህ። መጽሐፍ ቅዱስን የሚተረጉመው መጽሐፍ ቅዱስ እንጂ የሰው ተርጓሚ እንደማያስፈልገው እኔ ይሄን ደርሻለሁ። እንደዛ ከደረስክ ታዲያ እኮ አንተ መጽሐፍ ቅዱስ ላይ ከመጽሐፍ ቅዱስ ስትጠየቅ ከመጽሐፍ ቅዱስ መጥቀስ ትችል ነበረ። አንድ ጥቅስ ነው ያልኩ፣ አንተ ሌላ ነገር ነው የምታወራው። እኔ ደግሞ ሌላ ፖይንት ላይ እንዳትሄድ፣ ጊዜያችንም እንዳናቃጥል፣ አንተም ኢነርጂን እንዳጨርስ አንድ ቦታ ላይ እንትን ነው እንጂ እኔ በፍጹም ዛሬ ከአንድ ነጥብ ላይ አላነቃነከኝም ነው እንጂ አላስወራ አልከኝ አይባልም። እያዳመጥኩ አንድ ደቂቃ እየሰጠው 2 ደቂቃ እየሰጠው አውራ እያልኩ ምን እያልኩ ብዙ ነገር ሳናገር ነበር። ግን በዛ መካከል ላይ በጣም ተጠንቅቄ ነው እንትን ብለህ ምናልባት የሚያስከፋው ነገር ይሆን፣ የሚያናድደው ነገር ይሆን፣ የሚያስቆጣው ነገር ይሆን እያልኩ እንደማከብርህ
እየደጋገምኩ እየነገርኩ ነው እንትን ብለህ ፐርሰናሊ ምንም የተጠቀምኩበት ነገር የለም። አንተ ግን ደበደብከኝ። እስኪ በቃኝ ድረስ ምንም አላስተረፍከኝም። እንግዲህ ወጌሻም ያስፈልገኛል። ወጌሻ አጥሚቱ ምናምን ነገር አጥሚቱን አጥንቱ ምናምን ነገር በል። ኦኬ እኔ ግን አክመኸኛል። አሁን በመጨረሻ አክመኸኛል። ዋይድ የምነግርህ ምንድነው አሁን ለምሳሌ አንድ ዝጋ ጥቅስ ስለጠቀስከው መጽሐፉ እዛ ጋር ይፈታል። ከመጽሐፍ ቅዱስ ውጪ እኔ ብዙ ማውራት አልፈልግም። እኔ አሁን ካለኝ እንትን ከመጽሐፍ ቅዱስ ውጪ ያሉ ነገሮች ብዙም አይጠቅሙም። መጽሐፉ ላይ ያለውንም አልተገበርነውም። ለህይወት አንድ ቃል ይበቃል። ለመኖር ሰሞናችን በቂ ነው። እዛ ጋር ደግሞ ለኛ የሚሆን ይበቃ ተጽፏል። ሌላውን ለግንዛቤ ያክል ካልሆነ በስተቀር ህይወት የሚሰጥ ሁሉ ነገር አይደለም። ብዙሃኑ ምን ያን ሁሉ ታሪክ ብዙም አይደለም። እኔ በርታ በመማማር መንፈስ ብለና ጥያቄ ሰው ሲጠይቅ ደግሞ ማታቀው ነገር ከሆነ ከዚህ በፊት ሰምተህ ማታቀው ከሆነ ወይ ጥናት ላድርግበት ወይ ደግሞ እንደዚህ ልልበት ነው ማለት ያለብን። ኤኒዌይ ምንም ችግር የለውም። እኔንም አፉ በላይ ምናልባት ጠንከር ካለኩብህ ወይም ደግሞ አላወራ አልከኝ ከልቤ ነው። እሺ ቁርአን ጠይቃለሁኝ። አንዳንድ ማነብ እያነበብኩ ነው። ጠይቃለሁኝ ትመጣለህ። ስለነበረን ጊዜ ዋይድ በአክብሮት ዝቅ ብዬ በጣም እናመሰግናለን። እሺ ፋጡማ አድሚና ብታደርጊኝ ደስ ይለኛል። ምክንያቱም አንዳንዴ መሀል ላይ ሙስሊሞች እየገቡ ሲረብሹ ምንም ማድረግ አልቻልኩም። ወይ አታስወርዳቸው እኮ አድርጊ። አድሚን አድርጊ ወይ ሌላ ሰው ወይ ደግሞ አድሚን አድርጊ። ስንገባ በሰነ ስርዓት ማለት ነው። ሰውም ደስ ብሎት መነጋገር ይችላል። አሁን ማለት ተጨፍሩ ሰዎች ምንም ማድረግ አማራጭ የለንም። ራሱ ይሄን ይመስላል። መልካም ጊዜ ይሁንላችሁ። ኦኬ አላህ ከእናንተ ጋር ይሁን። እሺ ፍፄ አዳምጥና ልውጣ። ኦኬ ኡስታዝ ጻፉ ታች አሸን ሞኒተር ታች ጻፉ። እኔ ብዙም የምለው ነገር የለኝም። አላህ ይጨምርልህ። ወላሂ ብዙ ነገር ነው የነገርከን። እንደሚገባው ሰው ቀላል ነው። እኔ ውስጥ እውነት ሲገለጥ እውነቱን ታውቀዋለህ አንተ ታነባለህም። ስለዚህ ወደ ቀጥተኛው መንገድ አላህ ይምራህ ነው የምልህ። ሌላ ምን ነገር የለኝም። ግን ባለፈው የሆነ ጥያቄ ጠይቄው ነበር። እውነት ሲገለጥን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምንድን ነው የማትቀበለው ብዬ ጠይቄው የኢየሱስን ስቅለት ስለማይቀበሉ ነው ብሎ ስላለኝ ሰዓት ካለህና አንድ 5 ደቂቃ ወስደህ አሁን ደክሞኛል። ኖርማሊ ግን እንደ ሐሳብ ያዘውና ሌላ ጊዜ በዚህ ዙሪያ እንትን ብትሉ እሱ ብቻ ነው እንጂ ሌላ ችግር የለም። ምን እረዳሃለሁ ብዬዋለሁ እኮ ሜሴንጀር ላይ ናና አንዳንድ ነገሮችን አግዛለሁ እረዳሃለሁ ብዬዋለሁ። አሁን ጃቢር አሁን በሜሴንጀር እናወራለን፣ ከታላቁ አብርሃም ጋር እናወራለን። ራሱ ኖርማሊ ልክ እንደሱ እንደ ቤተሰብ ሆኖ ነፃ ሆኖ ለመማማርም አሁን አይ ቲንክ እዚህ ህዝብም በተሰበሰበበት ላይ ጥያቄ አንዳንድ ሰዎች ሲጠየቁ እንትን ይመስላቸዋል፣ ወደ ሌላ ነገርም ሊሄድ ይችላል ምናምን ነገር። አይ ቲንክ እኔ አሁንም ቢሆን አክብሮቴን እንደሱ ያለኝ አክብሮት ያለኝ ቦታ ምንም የሚቀየረው ነገር የለም። የሚያውቀው ነገር አለ። አዎ እውነት ነው። እውቀቱን አከብርለታለሁ፣ አሰቡን አከብርለታለሁ። ምንም የተቀየረ ነገር የለም። አላዳመጠም ወይም ደግሞ አልተግባባም ማለት እሱ ስብዕናው እንደዛ ነው ማለት አይደለም። ራሱ ሲሳደብ እኔ ሰምቼው አላውቅም። አሁንም በነበረን ቆይታ ምንም የሰደበኝም ነገር የለም። አክብሮ ነው እንትን ያለኝ። ያው አታውቅም ምናምን ነገር ማለት ያው የውይይት አንደኛው እንትን ነው። ሄርሜኔቲክስ ጂምናስቲክ ነው በሚለው ይዤዋለሁ። መልካም ጊዜ ይሁንላችሁ። ሰላም አለይኩም። እሺ ኡስታዝ። ኦኬ ቴንክ ዩ። ሆነ ሲገለጥ በቃ ቁጥር ተለዋውጥና በውስጥ አውሩ ከኡስታዝ ጋር። ችግር የለም እጽፍለታለሁ። ችግር የለም። ቴንክ ዩ። እሺ ፋጡማ አመሰግናለሁ። እሺ እኛም እናመሰግናለን። ጀዛኩሙላሁ ኸይራን ጀሚዓን። ታፖፕ ሊንክ ሼር ታደርጉ ነበር። ጥሩ ነው። አክብሮትሽ በጣም አመሰግናለሁ። አታስወጪም። እኔም ደግሞ በተሳሳትኩኝ ይቅርታ ለማክበር ሞክራለሁ። በጣም ደስ ለሌላው ማርያም መሆን ነው የምፈልገው። እኔ ማንንም መገላመጥም ትንሽ ዛሬ ትንሽ ተጨቃጨቅያለሁኝ። በጣም ልክ አይደለሁም። ይሄንን ይቅርታ ጠይቀዋለሁ። ዋይድን እንደዛ አይደለም። አንድ ካማኝ የማይጠበቅ ነው። እኔ ደግሞ ልክ አይደላችሁም እያልኩ እኔ ልክ ካልሆንኩኝ ይሄ እንግዲህ ግመልን የምትውጡት እኝን የምታጠሩ አይነት ይሆናል። እንደዛ አይነት ሰው መሆን ጥሩ አይደለም። ሌላው እየመከርኩ እኔ ደግሞ የምቆጣና ምናምን ከሆንኩኝ ኖ ይሄ አግባብ አይደለም። ሰዎች እንድናገሩ ፈቅዳለሁ። ብዙ ማዳመጥ ግን ለኔ ጥቅም እንዳለው ነው የምረዳው። እና ባጠፋው ባስቀየምኩ ይቅርታ እላለሁ። ሰላም አምኩልኝ። ሰላም ነው። እናመሰግናለን። ነው ውይይት ያጀማ ውይይት ለመማማር እንጂ ለመዘላለፍ አይደለም። መዘላለፍ አንፈልግም። እኛ ውይይት ብቻ ነው የምንፈልገው። ብሩክ ማን ነው የፈታህ? ግን ማን ነው የፈታህ? ብሩክ ማን ነው የፈታው? ሞዲተሮች ግን ተው ብሎክ የተደረገ ሰው አትፍቱ። አሁን ብሎክ የወጣለት ተሳዳቢ ብሎክ የተደረገ ትፈታላችሁ? ተው ግን
ነው አካውንት ቀይረህ ነው ብሩክ። ለማንኛውም ብሩክ ስርዓት ተማር፣ አትሳደብ። ትምህርት እስከሆነ ድረስ መማማር ይሻላል። ሌላ ነው ራሱ ነው እሱ አይደለም። ፈጡም አንተን አይደለም ብሩክ፣ ማን አንተን አይደለም፣ ያኛውን ብሩክ ነው ያልኩት። ፈጡሚ ጃቢር ደግሞ ሳይፈላ ታባርጉ በይልኝ። እኔ ድምጻችን ጃቢር ደሜ እንዳይፈላ ይሸጣል ታቡ ሲል ነበር እኮ። ሌላ ብሩክ ነው ያኛው ብሩክ አይደለም ማለት ነው። ካለስ ሌላ እሱ ካልሆነ ሌላ ብሩክ ከሆነ ይፈታል። ያኛው ከሆነ ብዬ ነው ሄዳ የሚሳደብ እየመጣ ነብያችን ነው የሚሳደባለ። እዚች ቤት እንዳይገባ እንኳን አይደለም ምን ቤት ቀርቶ ማለት ነው ሌላ ሙስሊም ቤት እንዳይገባ ያለች ሌላ ሙስሊም ማንም እንዳያስገባ ያንን ሰውዬ ተሳዳቢ ይወጣለት። በቤቱ የሚሳደበው ቀርቶ በእኛ ቤት መቶ ነብያችን ሊሳደብ ይሞክራል። ሌላ ነው ጉዳይ። እሺ ይፈታል ሌላ ከሆነ። እሱ ከሆነ ግን አንፈልገውም። ይሄ እያለ ያለው ኡስታዝ ዋሂድን ለማናገር ፈልጋለሁ እያለ ነው። በውስጥ እያለ ነበረ። ሌላ ከሆነ ኡስታዝን ፎሎ አድርጋቸውና በውስጥ አዋራቸው። ሌላ ነው ፈጡም ይሄ። እሺ እሱ ካልሆነ እሺ ሌላ ክርስቲያን መግባት የሚፈልጋለ ጥያቄ ያለው ሩት አና ፉፄ አውሩ። ሲቀጥል ደግሞ የኛዎቹ ኡስታዝ እየተወያዩ ጣልቃ አትግቡ። ያ ጀማ ጥልቅ አትበሉ ኡስታዝ እስከሚጨርሱ። ባለፈው ነግሬያችኋለሁ። ፈጡምዬ ወደ ስራ ተመልሻለሁ። ኢንሻአላህ አውሩ። ከፈለጋችሁ ግን እመጣለሁ ኢንሻአላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዝ። እሺ ፉፄ ማን ይታረጋሽ? እኔ እንጃ ምን ይታረጋሽን አላውቅም። ሰንደል ሩት አለሽ? ሩት አና መርየም ወደ እኔ ብሎክ ያደረኩት ሰው እንዴት ነው መፍታት? ማንን ብሎክ አድርገሽ ነው? የኔ ሪፖርት በዝቶበታል። ጽሁፍ እያመጣልኝ ነው። ማን ነው ብሎክ ያደረገው? ማን አድርጊያለሽ አላለች? ማን ንገሪኝ። እኔ ማየት አልችልም። ኦ ይሄ ሰው ማን ነው ብሎክ ያደረገው? እንዴ አስገቢ። ሙስሊም ነክ ክርስቲያን ነክ መግባት የምትፈልገው አስገቢው። አስገቢኝ። ሙስሊም ወይስ ክርስቲያን? ማንን ነው ብሎክ ያደረግሽው? አና ሰላም ክርስቲያን ወይስ ሙስሊም ነክ የገባው? السلام عليكم ورحمة الله مسلمين. ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ልፍታት ተናገሪ። ማናት አና? ቅድም ማን ብሎክ አደረገኝ? ሞት ያደረገኝ ነው። ያው የልጅ እኮ ነው የጻፍኩት። እኔ ብሎክ አድርጋችኋል። ታጋት ታድርጓቸው። የተባላችሁ አትሰሙም። ታጋት ታድርጉ። ክርስቲያን ወገኖችም ቢሆኑ ታጋት ታድርጉ። አና ማንን ነው ብሎክ ያደረግሽው? ምን ተላሰኩ? ቆይ አና አንቺ ልጅ በብሎክ ያወረድሽው? አና አንቺ ልጅ በብሎክ ያወረድሽው? ተናገሪ። አዎ ወላሂ እኔ ነኝ። አርባ አንዳዳፍሩ ይቅርታ በቃ አይ ምንም ያለ ወላሂ ነው የምልሽ። እኔ ግን እንትን ጥሩ አይደለም። ሰው ጋር መቀየር ማለት ነበር የፈለኩት። በቃ እንዴ ነገርኩሽ። እኔ ሰው ጋር ያቀያይማል። እኔ ቤቴ ራሱ ሰው ጋር ያቀያይመኛል። እኔ ራሱ
ዝም ብሎ እንትን ያላለ ሰው የመጀመሪያ ምን ነው የመጀመሪያ እስካሁን እንትን ብዬ አላውቅምና አላውቅበትም። ገባሽ? እኔ ለማውረድ ነበረ ማውረድ አልችልም። ለካ ብሎክ ነው ያረኩት። ካረኩት ችግር የለውም ይቻላል። እኔ በራሴ ወረደ ነው መሰለኝ። ላ ፈጣሪ ይመስገን። እንዴ ማነክ ካሊድ ማለት ነው። ሙስሊም ከሆንክ አላህን ፍራ፣ በሰው ስም አትምጣ። አንተንም እቦልክሃለሁ። በነገራችን ላይ ማለት ነው አንተ ካሊድ ዳቆን ካሊድ ማለት ነው ማንነትህን እንዳላወጣብህ ከፈለክ በስሜ ያወጣኸው ነው በስሜ የመጣህበትን ቶሎ ብለህ ቀይር። ያለበለዚያ አማንን ነው የምጠራብህ። አማንን እጠራና ጉድህን ነው የማወጣብህ። ማንነትህን ነው የማወጣው። ስለዚህ በኔ ስም ነው የከፈትከው። በኔ ስም የከፈትክበትን ቀይር። ሲቀጥል በዚህ ስም ከተሳደበ ፋጡማ እስላም በሚባል ስድብ ከመጣ እኔ አይደለሁም ከፍቶበታል። ይሄ እንትና ዳቆን ካሊድ የሚባል ማለት ነው። በነዛሃሩ በነ አቡ ኢምራን በተለያዩ ስም መጥቶ አሁን እኔ ነበርኩ የቀረሁት የተለያየ ንጽጽር እንትን የሚሰሩት ልጆችን በእነሱ ስም እየመጣ እኛን ለማሸማቀቅ ይሞክራል። ሙስሊም ከሆንክ እኛን ለማሸማቀቅ አትሞክር። ሙስሊም ከሆንክ ማለት ነው። ካፊር ከሆንክ ደግሞ ራስህን ቻል። ካፊር ከሆንክ ራስህን ቻል። ሙስሊም ነኝ እያልክ ግን እኛን ለማሸማቀቅ አትሞክር። ባለፈው ያልመጣበት አካውንት የለም። በነዛሃሩ አካውንት መጥቷል። በአቡ ኢምራን መጥቷል። ሁሱ እንኳን አልቀረውም። በዛ መጥቷል። አሁን የሁሱን ፕሮፋይል አስቀምጠህ እኛ ሙስሊሞችን አትሳደቡም፣ አታሰድበን። ሙስሊም ከሆንክ ሙስሊም ነኝ፣ ካልሆንክ ግን ወደ በማንነትህ ነው። አሁን በኔ ስም መጥቷል። በዚህ ስም ከተሳደበ እኔ አይደለሁም ያጀማ ሀዩ ቤት ዛሬ ተናግሬያለሁ። እዚህም ልድገመው። ለምን ነው ሙስሊም ከሆንክ አላህን አትፈራም? ካፊሮች ያላደረጉትን እኮ ነው አንተ እያደረክ ያለው። እኛ ሙስሊሞችን ለማሸማቀቅ የምትሞክረው ማለት ነው። ማንም ባንተ አይሸማቀቅም። ስራችንም መቼም ቢሆን ባንተ ምላስ አናቆምም። እኛ ብሎክ ነው ማጠጣ። ውጣ ከቤት። ምንም አይጠቅመውም። ግን የሆነ ነገር ከያዘ በቃ ዝም ብሎ ይጃጃላል። ወንድ ላይ አይደለክ እንዴ? ወንድ ልጅ እኮ እንደዚህ አይጨማለቅም። አትጨማለቅ። የምሬን ነው የምለው። ወንድ ይሽታል። ምንድነው? አዑዙ ቢላህ። በአሁኑ ሰዓት እኛ ሴቶች እንበልጣለን። በተለያየ አካውንት ይመጣል። ጠዋት የተሳደ